ጥያቄ ልጠይቅህ። ጠጅ ልትጠጣ ነው እኮ የመጣኸው። ወደ ቤተክርስቲያናችን ወደ ኦርቶዶክስ የመጣኸው እዛ ጋር አላስጠጣ ስላሉ ለመጠጣት ነፃነት አገኛለሁ ብለህ አታገኝም። የለም አመፅ ነው የመጣው። ገንዘብ ሊሰበስብ ቤተ ክርስቲያን ማሰሪያ እያለ እየሸፈተ ከዛ በቀን 150 ሺህ የአራት ቤተ ክርስቲያናት በልቷል። ላሳይ ይችላል። ይህንን ፈልጎ ነው የመጣ። ወንጌላውያን ጋር አያገኝም። አንዲት ብር ብታሽ ብር አያገኝም። እርሶ ታድሶ አይደል? ምን አናደዱት? አሜት ብቻ ምንድን ነው? ለምን ቤተ ክርስቲያንን ይዘርፋል? ኖ እርሶ ታድሶ ነው አይደለ? ስለ አይደለም ለምን ይዘርፋታል ነው ቤተ ክርስቲያኗን። ኦርቶዶክስ ተጠይቀው ኦርቶዶክስ አይደሉም አይደል? እርሶ እንደ እየዘረፈ ዮኒ ማኛ በውሸት ሶሻል ሚዲያ ላይ አልታወቅም ይሎን ነው የሚላል። ስለዚህ አሁንም የምናገረው ምንድን ነው? ኤርሚያስ ያለው ልክ ነው። እኔ ተስማምቶኛል። ዋሸ እያልኩ አይደለም። በቅድስና ተመላለሱ ነው ያለው። ትክክለኛ ስብከት ይሄ ነው መሆንም ያለበት ያ ነው። እሺ ቀጥሉ አባታችን። እሺ እስኪ እንግዲህ ቦል እንትን ብለነዋል። ሌላ የሆነ ግሩፕ ይመስለኛል አላቅም። ያም ሆነ ይህ ግን ወደዚህ ልምጣልህ። ወደ ወንጌላውያኑ አማኞች የተለያየ እንደ ልክ እንደ ምሳሌ ሲጠቅስ ግን ለቀቅ አድርገኝ። እንደ ምሳሌ ለምሳሌ በኦርቶዶክስ ቤተክርስቲያን ቀኖና የሚባል ልዩ ልዩ ስርዓቶች ስላሉ ልክ እንደዚሁ በወንጌላውያን አማኞች ደግሞ ወንጌላውያኑ የሚማሩት አገልጋዮቹ የሚያውቁት፣ ምዕመኑ ግን በጌታ ከመሆኑ በቀር መባ ከመስጠቱ አስራት ከመስጠቱ በቀር ውስጥ ጠለቅ ብሎ ጥምቀት ያድናል አይድንም እንትን አለ ወይስ የተመረጡ ያልተመረጡ የሚል የጠለቀ ትምህርት በምዕመናኑ መድረክ ላይ አይነገርም። ልክ ቅድም እንዳልኩ ማለት ነው፣ አይነገርም። ታዲያ ምንድን ነው? ወንጌል ይሰበካሉ፣ መዝሙር ይዘመራል፣ ወንጌል ይሰበካል። ከዚህ ውጭ ጠለቅ ያለው አገልጋዮቹ ብቻ የየራሳቸው የሚይዙት ሐሳብ የሚይዙት ትምህርት እንጂ ቢይዝም ባይዝም ግን አይድንም የሚል አስተምሮ የለም። ስለዚህ አንድ ነው ወይስ አይደለም? አንድ ነው። ምንም አይነት ቃለ ሕይወት ከሙሉ ወንጌል ከቃለ ሕይወት መካነ ኢየሱስ ከማን ጥራልኝ እስኪ ብዙ አላቃች በስም እርሶ ከምን ነው ታዲያ? እሺ መካነ ኢየሱስ እርሶ ከምን በጣም ብዙ ቆይ እርሶ ከምን ከየትኛው አሉና ቆይ መርጌታ እርሶ ከየትኛው ነው? አቤት ከተሐድሶ መድበኝና ከተሐድሶ እኔ ደረጃ መዳቢ አይደለሁም። እርሶ ይንገሩኝ እንጂ በቃ እሺ። ከተሐድሶ መርጌታ ነኝ እንደምታውቀው። እሺ መርጌታ ነኝ ተሐድሶ። ስለዚህ ምን እልሃለሁ? ምንድነው የምልህ? አሁን በአስተምህሮ ደረጃ ምንም አይነት ልዩነት የሚባል በወንጌላውያኑ መካከል የለም ማለት የለም ነው። ስለዚህ ተሐድሶና አየኝ እንጂ ታድሶ ታድሶ የምትቀበለው ትምህርትን አሁን ሌሎች አሉ። እኔ የማውቃቸው እና ሀብታሙ የሚባሉ እኔ ፔጅም መጥተው ሲያስተምሩ የነበሩ አሉ። ከእነሱ ጋር ይግባባሉ? እርሶ ከእነሱ ጋር አንድ ኖት? ማን ነው? እነ ሀብታሙ የሚባሉ ታድሶን የሚሰሩ እኔ ቤት እንዲያውም አንድ ሁለት ሶስት ቸው የሚያስተምሩ አሉ። አላቀውም። አግዝ አውቃለሁ። አግዝ ከዛ ሌላ ደግሞ ጽጌ ሌላ ጽጌ አውደ ወንጌል የሚባል። ስለዚህ ለብቻው ነው? እርሶ ከማጋ ነው አብረው የሚሰሩት? አይደለም አውቃቸዋለሁ። እና አግዝ ጋር ከና አግዝ ጋር ነው። እና አግዝ ተፈራው አግዛቸው ተፈራው ኤርሚያስ ትምህርት ጋር የተለየ አይደል ትምህርታቸው? እናንተ ምንም የተለየ ነገር የለውም። እንደሌለው ላሳይህ ነው። በጣም ጥሩ። እንደሌለው ልነግርህ ነው። እሺ አሁን አዳመጠኝ። በጣም ጥሩ አዳመጠኝ። አሁን በወንጌላውያን አማኞች ያለው አንድና አንድ ብቻ ነው። ቃለ ሕይወት ከመካነ ኢየሱስ፣ መካነ ኢየሱስ ከቃለ ሕይወት፣ ሙሉ ወንጌል ከየትኛውም ቸርች አንድ መሆናቸውን ላሳይ። አንድ መሆናቸውን
ሌሎች ሰዎች አንድ አይደሉም፣ እንትን አይደሉም። ለምሳሌ ስብሰባ ላይ የሙሉ ወንጌል አባል ቃለ ሕይወት ሄዶ አይሰበሰብም፣ ገንዘቡ አይቆጣጠርም ምናምንም ይባላል። በምንም ተአምር ሊቆጣጠርም አይችልም። አንድ አባል የሆነበት ቦታ ትቶ ሌላ ጋር ሄዶ መባ ማስቀመጥ አይችልም። አስራቱን መክፈል አይችልም መባ ካልሆነ በቀር። ልክ እንደዚሁ ኦርቶዶክስ ቤተክርስቲያን ሚካኤል ጋር አባልነት ያለው ገብርኤል ጋር ሄዶ ሊሰበሰብ አይችልም። ውጣ ነው የሚባል። ምክንያቱ የሰበካ ጉባኤ ካርድህን አምጣ ይባላል። ክርስትና ቢኖረው ተስካር ቢኖረው አይችልም። እያንዳንዱ በየሰበካ ጉባኤ አገልግሎት ማግኘት የምችል እኔ ኦርቶዶክስ ነኝ እኮ እንትን ክርስትና አስነሱልኝ ብትል ማነው የንስሐ አባት የሰበካ ጉባኤ ካርድ አምጣ ትባላል። ስታመጣ የሚካኤል ሆኖ ቢገኝ ሄደዛ ሚካኤል እዚህ አገልግሎት አንሰጥም። እያንዳንዱ የራሱ ስርዓት ስላለ አይችልም። አየው፣ ለምሳሌ የአንዱ ደብር ቀዳሽ ሌላ ጋር መቀደስ አይችልም ካልተጋበዘ በስተቀር። አይ እኔ እኮ ቄስ ነኝ፣ እኔ እኮ መርጌታ ነኝ ቢል ታዲያ መርጌታ ብትሆንስ? እያንዳንዱ የደብረ አለቃ የሚካኤል አለቃ ገብርኤል ላይ አለቃ መሆን አይችልም። ገብርኤል ላይ ያሉ ሊቃውንትን ማዘዝ አይችልም። ምን አገባህ አንተ እኮ የሚካኤል ነው የሚባለው። አንተ ሚካኤል ላይ ያሉ ዲያቆናትን እዚያ ያሉ ቀሳውስትን መቆጣት ትችላለህ እንጂ ምን አገባህ እዚህ ነው የሚለው። ተራ ዲያቆን አለቃውን ሊያባረው ይችላል። 100% እውነት ነው የምልህ ያለው 100%። ወደዚህኛው ልምጣል። ምንም ነገር መቁረብ ቢፈልግ ወደዚህኛው ሳይመጡ ጥያቄ ስላለኝ ነው። ቆይ አንዴ ያኛውን ነገሩኛ በዛኛው ጉዳይ ላይ ስህተት ስለተናገሩ ይሄን መናገር አለብኝ። አባታችን የምናገረው ምንድነው በዚህ ጉዳይ ላይ ኦርቶዶክስ ቤት ማለት ነው። እኔ ለረጅም ጊዜ እኔ ብቻ ሳልሆን እናቴ ቤተሰቦቼ በሙሉ አሉበትና አንድ ቤተክርስቲያን አባል ሆኖ ሌላ የማይኮንበት የሚባል የለም። በመጀመሪያ ደረጃ ለምን አንድ ምዕመን የኦርቶዶክስ ምዕመን ታዲያ ሐዋሳ ገብርኤል የሚሄዱት ሌላ ቦታ የሚሄዱ አሜሪካ ያሉ ብዙ ቤተክርስቲያናት የሚያገለግሉ የሚሄዱ አሜሪካ ኢትዮጵያን እንቶ ኢትዮጵያ እንዲያውም ካርድ እንኳን አይጠይቅም። አንድ የሚጠይቅ የለም። ኦርቶዶክስ ምዕመን የፈለገበት ቦታ ሄዶ ሜምበርም መሆን ይችላል። ከአንድም 3 4 5 6 በጽዋ ደረጃ ራሱ የብዙ ቤተክርስቲያናቶችን አንድ ላይ አድርጎ የሚያገለግሉ ብዙ አሉ። የዚህ ሜምበርና እንደዚህ መሆን አትችልም፣ የዚህ ሜምበርና እንደዚህ ማለት አትችልም የሚባል አንድም በኦርቶዶክስ ኖሮም አያውቅም። ምናልባት የማያውቋት ከሆነ ኦርቶዶክስ አያውቅም። ግን እንዳሉት አሁን ቤተክርስቲያን ላይ አስተማሪዎች ካሉ ቅዳሴ የሚያደርጉ ካሉ እነሱ ለማን ጥለው ነው ሌላ ገብቶ የሚያደርገው? ለማን ተጥሎ? ለዛ ቤተክርስቲያን የተመደቡ ሰዎች አሉ። መጥቶ በግብዣ ማገልገል ይቻላል። ግን እዛ ያሉት ቀዳሾቹን ጥላ ያስወጥታል። እኔ ነኝ የምቀድሰው አይባልም የትም ቦታ። ለምን? ኦርቶዶክስ ስርዓት ስላላት ያንን ማድረግ ይቻላል። ግን እንደ ወጥ ቀማሽ ከይቅርታ ጋር በትምህርት አንድ ያልሆነ እዚህ መጥቶ የፈለግኩትን ላድርግ ቢል ኦርቶዶክስ ነው በቅኖናም በዶግማዋም አንድ የሆነ ነገር እንጂ የምታስተናግደው አንድ ያልሆኑትን አታስተናግድም። ምክንያቱም ስንዴን ከእንክርዳድ አንድ ማድረግ አይቻልም። እስና ገና ያብን ስንዴ ከእንክርዳድ አንድ ሊሆን አይችልም። ወይ አብሮ የምታመልክበት ቦታ ነው ወይ ደግሞ ትለያያለ። ስለዚህ ሁሉም አምሮኛልና ትውፊቷም ጭምር ነው። ሁሉም አምሮኛልና ምንም ችግር የለውም። በኢየሱስ አንድ ስለሆነ ብቻ አንተ ምን አስተምር፣ አንተም እንደፈለግኩ አንተ የጨበሬ ተስካር የሚሆንበት እኛ በላይፋችን እንኳን የማናደርገው ነገር ነው። የጨበሬ ተስካር ማለት ነው። ዩኒፎርም አንድ ካምፓኒ የሌላውን ካምፓኒ አሁን ለምሳሌ ስታርባክስ የሚባል አለ አሜሪካን ሀገር፣ ፒትስ ኮፊ የሚባል አለ። ፒትስ ኮፊ የሚያገለግለው አንድ ስለሆኑ የእነሱንም ጠጣ የእነዚህንም ጠጣ የሚባል ነገር የለም። ፒትስ ኮፊ ፒትስ ነው፣ ስታርባክስ ኮፊ ስታርባክስ ነው። የተለያዩ ብራንዶች ናቸው። በፕሮቴስታንት ያለው ምንድነው? አስሎንጋስ ከላይ እስከሆነ ድረስ ሌሎቹ እንደፈለገ ቢሆኑ ምንም ችግር የለውም፣ አብረን መሄድ እንችላለን፣ እንደራረጋለን የሚባለው ይሄ ፖለቲካ ነው። በእውነተኝነት አንዱ አሳምኖ ቁጭ አድርጎ
ይሄ የኔ ወንጌል እንደዚህ ነው የሚሰብከው፣ ይሄ ነው መንገዱ ብሎ ማስተማር ሲገባው፣ ኧረ አንተ ኢየሱስን እመን እንጂ በፈለግከው መንገድ ብትሄድ ችግር የለውም ከተባለ ይሄ ስህተት ትምህርት ነው። ሰዎችንም ወደ ፈለጉት መንገድ እንዲበታተን የሚያደርግ ትምህርት ነው። ለምን? ስላልተቻለ። ብትችልማ እንደ ካቶሊክ፣ እንደ ኦርቶዶክስ እንዲሁም እንደ ሙስሊሞች፣ ሙስሊምንም ጨምራለሁ፣ እንደነሱ በደንብ የወጣለት ትክክለኛ የሆነ ሰው አምኖበት ተስማምቶበት የሚሄድበት መንገድ መፍጠር ይቻላል እያልኩ ነው። ወንጌሉ ልክ ካልሆነ ግን እንደፈለገ መዘበራረቅ ይቻላል። ልመልስልህ። ኦኬ ጎ ሄድ። እሺ በጣም ጥሩ ልመልስልህ። አንደኛ ከምዕመናን አንጻርና ከአገልጋዮቹ አንጻር ሁለት መንገድ ጠቅሰሃል። እሺ ከምዕመናኑ አንጻር ምዕመናኑ የገብርኤል አባል ቢሆን ስላሴ መሄድ ይችላል፣ ገብርኤል መሄድ ይችላል፣ ኪዳነ ምሕረት ብለው የትኛውም ቤተ ክርስቲያን ላይ በዓሉን እየቆጠረ መሄድ ይችላል። ከወር እስከ ወር በሌሎች ቤተ ክርስቲያናት ሄዶ ማስቀደስ ይችላል። ስብከተ ወንጌል መስማት ይችላል። አይከለከልም። አንተ የሚካኤል ስለሆንክ ሚካኤል ሂድ፣ ይሄ ገብርኤል ነው አይባልም። ልክ እንደዚሁ በወንጌላውያን አማኞች አንድ የወንጌላውያን አማኝ ወይም ደግሞ የሙሉ ወንጌል አባል የሆነ ሰው የትኛውም ቸርች መሄድ ይችላል። የትኛውም መባ መስጠት ይችላል። ምንም መካፈል ይችላል። መዘመር ይችላል። ማምለክ ይችላል። ምንም አይነት ክልከላ የለበትም። አይከለከልም። አገልጋይ አለው። የራሱ አገልጋይ፣ የቸርቹ አገልጋይ አለ። ለምሳሌ ሙሉ ወንጌል ከሆነች የሙሉ ወንጌል አገልጋይ አለ። የቃለ ሕይወትን ከጋበዘች የቃለ ሕይወት የተጋበዘው ሰው መጥቶ ማገልገል ይችላል። ለምን? አንድ ነዋ። የቃለ ሕይወት ዘማሪ አብሮ መጥቶ የትኛውም ቸርች ላይ መዘመር ይችላል። አይከለከልም። አንድ ዘማሪ እንበል ዳጊ ቢሆን በሁሉም ቸርች ላይ እየተጋበዘ ሄዶ ማገልገል ይችላል። አንተ ሙሉ ወንጌል ስለሆን እኛ ጋር ማገልገል አትችልም የሚለው ማንም የለም። ልክ እንደዚሁ ካህናትን በተመለከተ አሁን የተናገርከው ነገር ለምሳሌ ማለት ነው። አንድ የደብረ አለቃ ብያለሁ፣ ዲያቆኑን መቆጣት አይችልም። ለምንድን ነው የማይችለው? የገብርኤል ነዋ። ሚካኤል ጋር መቆጣት ብቻ አይደለም መቀደስም አይችልም፣ ይከለከላል። ለምን? እዚህ ጋር አጭር ነገር አለ። አጭር ነገር አለ። አጭር ነገር ምንድን ነው? ደምረው ይቅርታ እንዴ። አጭር ነገር የምን መሰለሁት? እኔ እያልኩ ያለሁት ገብርኤልም ሄደ፣ ሚካኤልም ሄደ፣ ስላሴ ቤተክርስቲያን ሄደ፣ መድኃኔዓለም ሄደ፣ ማርያም ቤተክርስቲያን ሄደ፣ ትምህርቱ አንድ ነው። ትምህርቱ አንድ ነው። የትምህርት ልዩነት የለውም። በኦርቶዶክስ የትምህርት ልዩነት በጣም ጥሩ። እሺ ቆይ፣ ስለዚህ ወደ ትምህርቱ ፕሮቴስታንት ጋር ሲመጣ የትምህርት ልዩነት አለው አልኩኝ። ተሳሳትኩኝ? 0 ልዩነት የለውም። 0 ልናገራ መዳንን በል እሺ አንዴ ይቅርታ፣ እውነት መነገር አለበታ። እውነት መጽሐፍ ቅዱስን ካላነበበ ሰው ጋር አልከራከርም። አመሰግናለሁ። ኧረ አመሰግናለሁ። ቀስ እየማወራው ክርክር አይደለም። አባታችን አስቆመው። ደምረን መጽሐፍ ቅዱስ ቤት ላይ መነጋገር ይችላል። በስርዓት መናገር ይችላል። አመሰግናለሁ። እርሶ ለእኔ መስክሩልኝ። መጽሐፍ ቅዱስ አላውቅም። መጽሐፍ ቅዱስ አላውቅም። ቆይ መጽሐፍ ቅዱስ አላውቅም። መጽሐፍ ቅዱስ አላውቅም። ለእኔ ንገሩኝ። መጽሐፍ ቅዱስ ኧረ አይፍሩኝ። ለምን አሰሩበት? ምንድን ነው ካልተመቸ ከዚህ ወግ ማውጣት ማርያምን መመረጥ ነው። አልተነገርም እኮ ገና። ለምን ቀስ ብዬ ነው የማወራው? መጽሐፍ ቅዱስ አላውቅም። ጥያቄ ልጠይቅዎት። መጽሐፍ ቅዱስ አላውቅም። ጥያቄ ልጠይቅዎት። አስተምሩኝ። አስተምሩኝ። ከኃጢአቴ ልመለስ። አስተምሩኝ።
የለም እሺ አስተምሩኝ። ደምረው ማለት የመጨረሻ የአመፅና ክደት ሰው ነው። መጽሐፍ እንግዳ ይገርምሃል እንኳን እንዳይበሉ አባት አንድ ፍቅር ወንጌል ሰባኪ አይናገርም። እኔ እኮ እያልኩ ነው እኮ ደምረው እኮ ምንም ክፉ ነገር አሁን አልተናገረም። እዚህ ጋር እኮ አሁን ማን ከማን ጋር እንደሚለያይ እኮ ንግግር እኮ ይገባል። ተረጋግተው ቢሰሙ ለጠየቀኝ ጥያቄ በቂ የሆነ መልስ ልስጥህ የኔ ወንድም፣ በቂ መልስ ልስጥህ። በዚህ ደረጃ ደምረውን ማለት ነው ያለው ማሟሽ አይደለም። ኖ እርሶ እንደዚህ ይናገራሉ። አረ ቀስ በሉ እንጂ እየዋሹ እንደ ዮኒን እየዋሹት እኔ እንዴት ዝም እላለሁ? እማውቀው ጉዳይ አለ እኮ። ኦርቶዶክስ ጋር ያለው ልዩነት አያውቅም። ገና እንግዳ ነው። ስለ ኦርቶዶክስ ምን ያውቃል? ለምን ይዋሻሉ ነው እኮ። አንደኛ እኔ የመጽሐፍ ቅዱስ እውቀት ካለዎት ስንት አይነት ዜማ አለ፣ ስንት አይነት ዜማ አለ። ስንት አይነት ዜማ አለ። እሺ ግድ የለዎትም አባቴ አንዴ ተረጋጉና ከኔ ጋር አውሩ። ኧረ ቀስ በሉ እሺ። ችግር ካለብኝ ያወሩኛል። ቀስ በሉ እሺ። ኧረ ቀስ በሉ። ግን አታወራኝም። ቀጥል። ስንት አይነት ዜማ አለ? ለዚህ ጥያቄ መልስ። ቀጥል። አሁን ስንት አይነት ዜማ አለ? ጠይቀው። ሚዩት አንሳ። ቆይ አንዴ ይቅርታ። እሺ ስንት አይነት ዜማ አለ? አንዴ አዎ ጎበዝ። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሙሉ ለሙሉ አላወቅኳትም። ገና እያወቅኳት እየተማርኩ እየመጣሁ ነኝ። ትክክል። ስንት አይነት ዜማ አለ? እየነገርኩት ነው። እየተማርኩ ነው አለ እኮ። አሁን በተረዳሁበት መረዳት እንጂ እየተማርኩ እየመጣሁኝ ነው። እኔ አሁን ግዕዝ ተናገር ቢሉኝ አላቅም። ገባ? ቅዳሴ የሆነን ክፍል ተናገር ቢሉኝ አላቅም። ነገር ግን በተረዳሁበት መረዳት በዛ ስለሆነ የምመላለሰው አሁን በተረዳሁበት መረዳት እርሶ እየተናገሩ ያለ ነገር ሊሆን እየነገሩት ያለ ነገር ስህተት ነው። ያንን ስህተት ነው ያው ማርሙት። አንደኛ በፕሮቴስታንት ቤተ እምነት የነበረ ሰው ነኝ። ቆይ ምንም ከዮኒ ጋር አያወሩም። እኔ እያለሁ አይዋሹትም። እኔ እያለሁኝ አይዋሹትም። እኔ እያለሁ ምክንያቱም ባለፈው አንዴ ይቅርታ አንዴ እሺ አዳምጡታል። እኔ ቀስ ብዬ ነው የማወራው። እሺ ቀስ ሁለት ሺህ ሰው አላችሁ። ስድስት ቪዲዮ ለቅቅ ያለው 16 አድርጉት ያለው እሱን እንድታዩት ገና ይቀጥላል። 16 አድርጉት ጋሼ 16 አድርጉት፣ ችግር የለውም። እኔ ግን የምጠይቁት ምንድነው በሙሉ ወንጌልና በቃለ ሕይወት 0% የትምህርት ስህተት የለም አሉ። እንደዚህ ተብሎ ተናገሩ። የአቋም መግለጫውን ያውቃሉ። የቃለ ሕይወት የአቋም የእምነት መግለጫ የሙሉ ወንጌል የእምነት መግለጫ ያውቃሉ። አባታችን ያውቃሉ። መርጌታ አንድ እሱ ነው። ሁለተኛ ነገር ቅድም ምን ሲሉት ነበረ? ሊዮኒ ምን ሲሉት ነበረ? እኔ ታድሶ ነኝ ሲሉት ዮኒ አስወጣልኝ። ታድሶ ነኝ ሲሉት ነበር። ሊዮኒ ታድሶ ነኝ ሲሉት ነበረ። እርሶ ታድሶ ከሆኑ እርሶ ከሙሉ ወንጌል ጋር አንድ አይነት የትምህርት እንትን አሎት? አንድ ነው ሲጀመር። እርሶ ታድሶ እንዳልሆኑ አውቃለሁ። ምክንያቱም ቤተክርስቲያን ውስጥ ነኝ ያለሁት ብለውኛል። ኔት አስደርገው ይሄን ለምን በቃ ይቀጥል፣ ከፈለገ ይቀጥል እንጂ ኦርቶዶክስ ቤተክርስቲያን ከኔ ጋር አውሩና ዮኒዬ አያስቀድስም። እሺ አዳምጡኝ። ክልክል ነው ጀምረው እኔ በትክክል ጓደኛዬ ግማሽ መሀል ላይ ጓደኛዬ የሆነ አሁን ላይ ጓደኛዬ ግማሽ መሀል ላይ ግን ከኪዳነ ምህረት ከኪዳነ ምህረት ወደ ቦኩ ሚካኤል አዳማ ኪዳነ ምህረት ወደ ቦኩ ሚካኤል የተዘዋወረ ወንድም አውቃለሁ። የስራ እድል አግኝቶ የስራ ሳይሆን የአገልግሎት እድገት አግኝቶ ከኪዳነ ምህረት ወደ ቦኩ ሚካኤል የተዘዋወረ ልጅ አውቃለሁ። አንድ ሰው
ከመሰረተ ክርስቶስ ወደ ሙሉ አይደለም ለአመፅ ነው የመጣው። ገንዘብ ሊሰበስብ ቤተ ክርስቲያን ማሰሪያ እያለ እየሸፈተ ከዛ በቀን 150 ሺህ የአራት ቤተ ክርስቲያናት በልቷል። ላሳይ ይችላል። ይህንን ፈልጎ ነው የመጣ። ወንጌላውያን ጋር አያገኝም። አንዲት ብር ብታሽ ብር አያገኝም። እዚህስ እርሱ እኮ ታድሶ ነው። ለምን ቆይ እርሱ ታድሶ አይደለም? ምን አናደዱት? አሜት ብቻ ምንድን ነው? ለምን ቤተክርስቲያንን ይዘርፋል? ኖ እርሱ ታድሶ ነው አይደለ? ስለ አይደለም ለምን ይዘርፋታል ነው ቤተክርስቲያኗን። ኦርቶዶክስ ተጠይቀው ኦርቶዶክስ አይደሉም አይደል? እርሱ እንደ እየዘረፈ ኦርቶዶክስ ተጠይቀው አሁን ነገር ለምንድን ነው ሌላውን ነገር ለመሸፈን ወደ ትምህርቱ ሲናገር ፐርሰናል የሚያደርጉት? ለምን ወደ ትምህርቱ ልምጣቸው በፍቅር መነጋገር የትኛው ክርስትና ነው? ቆይ አንዴ የትኛው ክርስትና ነው እንደዚህ የሚያሰብከው? እስቲ ንገር። አሁን በትምህርት ማውራት ነው እንጂ ሌላ ነገር መነጋገር አያስፈልግም። በትምህርት ማውራት ነው የሚያስፈልገው። ቆይ ቢያጠፋ እንኳን ማለት ነው ረጋ ብለው ትምህርት ሰጠው ምን አይነት አባት ነው ብለው አክብሮ እኔ ለማሸማቀቅ የሄዱበት መንገድ በእውነት እግዚአብሔርም አይወደውም። እርግጥ እግዚአብሔር የማይወደው እኔም አልሸማቀቅም ነው። ይቅርታ ጠይቁ። እንደ እርሶ መጽሐፍ ቅዱስ እንዴት ይናገራሉ? አሁን ያብሩ ቪዲዮዋቸውን ያብሩ። እውነተኛ ሰው ከሆኑ ይሄ ፖለቲካ አይደለም ማለት የምንሰራው ወንጌል ነው የምንሰራው። ወንጌል ከሆነ የምንሰራው እስቲ ቪዲዮዋቸውን ያብሩ። እንደዚህ እስቲ ቪዲዮዋቸውን ያብሩ። እውነተኛ ሰው ከሆኑ እስቲ ቪዲዮዋቸውን ያብሩ። ይኸው እንደዚህ ቪዲዮዋቸውን ያብሩ። እውነተኛ ሰው ከሆኑ ቪዲዮ አብራ። እንደዚህ ቪዲዮ አብራ በነፃነት ገላትያ 5 ላይ ምን ይላል መሰለህ ዮኒ? ገላትያ 5 ላይ በነፃነት ልንኖር ክርስቶስ ነፃ አወጣን ብሎ መጽሐፍ ቅዱስ ይናገራል። እርሶ ነፃ የወጡ ሰው ከሆኑ የማይፈሩ ከሆኑ እስቲ ቪዲዮ ክፈቱ። ይኸው እንደኔ ቪዲዮ ክፈቱ። ይኸው ሌባ ካልሆኑ ሌባ ዘራፊ ካልሆኑ እንደኔ ይኸው ሌባ ኮንክ ለምን እንደ ፊት ለፊት እወጣለሁ? ሌባ ኮንክ ይኸው ፊት ለፊት ደረቴን ነፍቼ ወንጌል እናገራለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እናገራለሁ። አደባባይ ላይ ሳልፈራ ማለት ነው። ንዑሰ ክርስቲያን ማለት በኦርቶዶክስ ቤተክርስቲያን አደባባይ ላይ እናገራለሁ። ይኸው መሳደብ አይደለም የሚጠቅመው። መሳደብ ሳይሆን የሚጠቅመው እንደዚህ ሻበላ መስለው ማለት ነው። እንደዚህ ሻበላ መስለው ውጡ አደባባይ ላይ። በቃ አንዴ ነው። ሁለት ዮኒ አንዳንድ ደቂቃ ስጠን። አንዳንድ ደቂቃ ሁለታችንም ሚውት አድርግና አንዳንድ ደቂቃ ስጠን። አንዳንድ ደቂቃ እኔ የምጠይቃቸዋለሁ፣ እሳቸው የሚጠይቁኝ። አንዳንድ ደቂቃ ስጠን። አንዳንድ ደቂቃ ስለ ፕሮቴስታንት ቤተ እምነት አንዳንድ ደቂቃ ቀጥል። ስለ መጽሐፍ ቅዱስ አንዳንድ ደቂቃ። ፕሮቴስታንት ቤተ እምነት የጤፍ ያህል ልዩነት የላቸውም። የጤፍ ያህል ልዩነት የላቸው። እሺ ልዩነት የላቸው ማለት ይኸው እኔ ልጠይቆት በልሳን ይናገራሉ። እርሶ በልሳን ይናገራሉ። ልሳንን ይቀበላሉ። አንዱ ፓስተር ሌላ ጋር ሄዶ ማገልገል ይችላል። አንዱ በልሳን ይናገራሉ። ይሰማል። ስልክ ስለሆነ እዚህ ነው የምታወራው። ችግር የለም። ረጋ ብለህ አውራቸው። እሺ ዮኒ፣ ለጠየቀኝ ጥያቄ መልስ እየሰጠው ነው። አንተ ነህ የጠየቀኝ፣ ለአንተ ነው መልስ ደግሞ የምሰጥህ። ላልጠየቀኝ ሰው ወይም ደግሞ ለማይመጥነኝ ሰው መልስ መስጠት የማይመጥነኝ መልስ መስጠት አልችልም። እሱ ጠጣ ሰው ጋር ሰው ጋር እንዴት አድርጌ ያወራለሁ? ቪዲዮ ክፈቱ። ቪዲዮ ክፈቱና ደፋሩ ነው። ቪዲዮ ክፈቱ እስቲ። ከንፈሮች ሚካኤል ሄዶ መሾም ይችላል። ሚካኤል ቤተክርስቲያን የእሱን አገልግሎት ከፈለገች መሾም ትችላለች። ለምን? በማዕከላቸው በቀኖና አይለያዩም፣
በዶግማ አይለያዩም፣ በትውፊት አይለያዩም። ስለዚህ ያ ልጅ እዛ ሄዶ ያገለግላል። ሁለተኛ ነገር ነፃነትን ታውቃለህ? ነፃነት የተከበረው ስላሴ ቤተክርስቲያን ነው። ገባ? የእሱ ደብር ደግሞ ያለበት የነበረበት ደብር ደስ የሚለው ደብር ደግሞ የሆነ አንድ ቦታ ነበረ። እንደውም እሱ በዚህ ቦታ ላይ ቅበሩኝ ብሎ ሁሉ ነበረ። ገባ አይደለ? አሁን አንድ ስለሆኑ ኖ የእኛ ቸርች አባል አይደለም እዛ ይቀበር አንፈልግም አልተባለም። አንድ በል እኔ የንስሐ አባቴ የክርስትና አባቴ የማርቆስ ቤተክርስቲያን አገልጋይ ናቸው፣ ቀሲስ ናቸው። ቀሲስ አስራት ይባላሉ። እኔ የተጠመቅኩት ማለት ነው ቄዳር የወሰድኩት ቦሌ መድኃኔዓለም ነው። ቦሌ መድኃኔዓለም ገባ? ቦሌ ኖ አይቻልም፣ እዛ ማርቆስ ቤተክርስቲያን ነው መጠመቅ ያለበት አልተባልኩም። አየህ፣ አንድነታችን ይህን ያክል ነው። ይህንን ይመልስ። ከኤርሚያስ ጋር ለምንድን ነው አብረህ ገብተህ ወንጌል የማሰራው ብለህ ጠይቀው። ከዛ በኋላ የሚፈልገውን ጥያቄ ጠይቅ፣ እኔ እመልሳለሁ። መልካም ጎሄድ ዜዶ፣ እንኳን ሰላም መጣ። ሰላም ለእናንተ የሆን ዮኒ ወንድማችን እንደምን ክብር ለኢየሱስ ይሁን። እንዴት ናቸው? አሜን። ሰላም ነው። ሰላም ነው አለው። ክብር ለኢየሱስ ይሁን። ዮኒ ሁሉ ሰላም ነው? ሁሉ ሰላም፣ እግዚአብሔር ይባረክ። አለው ደሜ ለጠየቀኝ ጥያቄ አጠር ያለች ነገር ልመልስ ብዬ ነው። መጀመሪያ ወንድማችን ኤርሚ ጌታ ይባርከው፣ በጣም መልካም ሰው፣ ጥሩ ስራ እየሰራ ያለ የወንጌል ጀግና፣ የወንጌል አርበኛ ነው። ሁላችንም ደግሞ እንደተሰጠን ነገር እናገለግላለን። ይሄ የወንጌላውያን ህብረት ውስጥ ያሉ ልምምዶች ናቸው። ይሄ ወንድም በገድል በድርሳናት ብዙ ነገሮች ላይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣ እንደመሆኑና እነዚህን ነገሮች የሚያውቅ ሰው እንደመሆኑ መጠን በዛ ያገለግላል። ልክ አይደሉም ብሎ ባነበባቸው መሰረት ላይ ቆሞ ብዙ ያገለግላል ማለት ነው። ለምሳሌ ጳውሎስ ጋር ስትሄድ ጴጥሮስን ኬፋን እቃወማለሁ ብሎ በገላትያ መጽሐፍ ላይ እንደጻፈው ጴጥሮስን ማለት በግርዘት ዙሪያ ላይ በህግ ዙሪያ ላይ አሁን እንደ ጳውሎስ በህግ ዙሪያ ላይ ያስተማረ መምህር አልነበረም። በመጽሐፍ ቅዱስ ስትመለከት ህግን ሲቃወም የነበረው ማለት በብሉይ ኪዳን ህግ ሳይሆን በክርስቶስ ኢየሱስ በተገኘው በአዲሱ ህግ ነው መዳን። እሱም ደግሞ ኢየሱስ ክርስቶስን በማመን ወደሚገኝ ህይወት ሰዎች እንዲመጡ ነው እንጂ ህግን በመፈጸም አይደለም፣ ግርዘትን በመፈጸም አይደለም። ከዚህ በኋላ አየህ፣ የአብርሃም ዘር የሚሆነው ግርዘትን በመፈጸም አይደለም፣ በክርስቶስ ኢየሱስ በማመን ነው ብሎ ለምን ነው በጣም በዚህ ጉዳይ ላይ ብቻ አብዛኛውን አሁን የገላትያ መጽሐፍ ከዚህ ውጭ አታገኝም። ለምንድን ነው በዛ ላይ የሰራው ብለህ ብትጠይቅ፣ አየህ ከተማረው ካሳለፈው ህይወት አየህ እሱ በብሉይ ኪዳን የነበረውን ስርዓት ከገማርያል እግር ስር ቁጭ ብሎ ህግን የተማረ ሰው ስለሆነ በዛ ሰራ ጳውሎስ። አየህ ጴጥሮስ ደግሞ በሌላው ቢሰራ ሌላው የጻፈው ዮሐንስ በክርስቶስ ኢየሱስ ላይ ቢያደርግ በቃ ችግር የለውም። በገባው በዛ ሰራ። እኔ ደግሞ በገድልና በድርሳናት ላይ ይህን ያህል እውቀት ስለሌለ ብዙ ስላላነበው እኔ ደግሞ በሌላ ሰራለሁ ማለት ነው። ሚኒንግ እኔ ፍሩትፉል የምንሆነው እኔ በዛ በማላውቀው ጉዳይ ላይ እሱ ቤት ቁጭ ብዬ ሳገለግል ሳይሆን እኔ በራሴ ቤት ከፍቼ በማውቀው በገባኝ ጉዳይ ላይ አገለግላለሁ። እሱ ደግሞ በዛ ያገለግላል። እድል ሳገኝ ዳንዬ ጋር ገባለሁ፣ ወንጌላዊ ዳንዬ ጋር፣ ብሩኬ ጋር ገባለሁ፣ እሱ ጋር ገባለሁ፣ ቁጭ ብዬ እሰራለሁ ማለት ነው። አየህ በቃ ይሄ ነው። ስለዚህ አጭር መልስ ሰጥቻለሁ። ሌላ ጥያቄ ካለው ይጠይቅ። በዚህ ዙሪያ በአስተምሮ ይለያያሉ። ዮኒ በአስተምሮ ይለያያሉ። ቅድም አንተ ያወጣው ቪዲዮ አለ አይደለም? 11 ዘውልቁ ነው 11 ላይ ስለ ቅድስና የተናገረውን እስቲ አሰማውና እሱ ልጠይቀው፣ እዙ ጋር ልጠይቀው። አሰማው ቪዲዮን፣ የኤርሚያስ የተናገረውን ቪዲዮ። ከዛ ዜድ አይቀበልም። እቀበለዋለሁ። ዜድ ምን አልከኝ? ላስተምርም ስለ ቅድስና ነው። በቅድስና ነው ከእግዚአብሔር ጋር። እግዚአብሔር ቅዱስ ስለሆነ እኛም በቅድስና መመላለስ እንዳለብን ነው
ጴንጤ የሚጠላው ትምህርት እሱን ነው እያለ ኤርሚያስ ይናገር ነበረ። ስለዚህ ጴንጤ በቅድስና ነው መመላለስ ያለበት አይደለ? በዱርዬነት አይደለም። መቼ የምትለኝ አልገባኝም። ኤርሚያስ በቅድስና አትመላለሱ አለ? አልሰማሁም። አይ እሱ ያለው ምንድን ነው? ጴንጤ የሚጠላው ነገር በቅድስና መመላለስ ነው። እግዚአብሔር የሚለው እሱን ነው። ንግግሩ እኮ ኤርሚያስ ልክ ነው፣ ግን አብዛኛዎቹ ምንድን ነው ስለሚገለሙቱ በቅድስና ለመመላለስ የሚጠሉት ጥቅስ ነው። የማንስማማበት ጥቅስ በጴንጤ እንደፈለጋችሁ ሁናችሁ ኑ ድናችኋል፣ በንስሐ ትመለሳላችሁ እየተባለ ብዙ ጊዜ ትምህርቱ እንደዛ ነው እያለ ነው። አይ ምን መሰለህ፣ አሁን አንዳንድ ጊዜ የሆንዬ ስናስተምር እኔም በሆነ ስታለሁ አንዳንድ ነገሮቻችን ለምሳሌ ኢሞሽናል ሆነን የምናወራቸው ነገሮች አሉ። ምን አይነት ነገሮች እንናገራለን? ለምሳሌ ኤርሚ እዛ ጋ የተናገረው ልክ ነው። ኤርሚ በነገራችን ኤርሚ አሁን ደምሮ አንዴ ደምሮ ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው የለም። ይህን ትምህርት ማለት ዘሌዋውያን ምዕራፍ 19 ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉም። ለምን አትሉ? ከአስራ ስንቱ ሴት ጋር ነው የሚገለሙተው? ይሰርቃል፣ ይዋሻል፣ ያጭበረብራል፣ ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። ስለዚህ እኔ አልዋሽም። እሺ እዚህ ጋር ላላችሁ እኔ ያለ መረጃ ማውራው አንዳች ነገር የለም። እዚህ ጋር መታችሁ የምትቀጥፉ ቀጣፊዎች ዮኒ ማኛ በውሸት ሶሻል ሚዲያ ላይ አልታወቅም ይሎን ነው የሚላክ። ስለዚህ አሁንም የምናገረው ምንድን ነው? ኤርሚያስ ያለው ልክ ነው። እኔ ተስማምቶኛል። ዋሸ እያልኩ አይደለም። በቅድስና ተመላለሱ ነው ያለው። ትክክለኛ ስብከት ይሄ ነው መሆንም ያለበት ያ ነው። መመላለሱ ከዳነ በኋላ የዳነ ሰው በቅድስና መመላለስ አለበት የሚል እምነት አለኝ። እስማማዋለሁ። አብዛኞቹ ግን በተግባር በቅድስና ለመመላለስ በጌታ ድነው እንኳን እያደረጉት አይደለም ያለው ትምህርቱ ልክ ነው እያልኩ ነው። ኤርሚያስ ይሄን የሚደግፈው ነው። አይ ቲንክ ዜድም ይደግፈዋል። ይሄንን ልክ ነው፣ ትክክለኛ ትምህርት ነው። ይሄ እኮ የኤርሚያስ ትምህርት እኮ አይደለም። ይሄ የኤርሚያስ ትምህርት ሳይሆን የመጽሐፍ ቅዱስ ኢቭን ጳውሎስ እኮ በአንደኛ ተሰሎንቄ አይ ቲንክ ምዕራፍ 4 እኮ ላይ ሲናገር እኮ ለርኩሰት ሳይሆን እግዚአብሔር ለቅድስና ጠርቶናል አለ። ይሄ የቅድስና ትምህርት እኮ የተጠራንለት ትምህርት ነው፣ የምንኖርለት ትምህርት ነው። ይቅርታ አንዴ ይቅርታ አድርግልኝና ዘዲ ትቀጥላለህ፣ አባቢ ትቀጥላለህ። ድነት ይታጣል አይታጣም? ይህን መልስለትና ከዛ በኋላ ኤርሚያስ ልክ ነው አይደለም ትለዋለህ። አንተ ድነት ይታጣል አይታጣም? መልስልኝ መጀመሪያ። እኔ ይታጣል መልስልኝ። ከዛ በኋላ ኤርሚያስ የተናገረው ልክ ነው ልክ አይደለም የሚለውን ትቀጥላለህ። ድነት ይታጣል አይታጣም? ይታጣል፣ በደንብ ይታጣል። እሺ መጀመሪያው አንዴ ከጠየቅ በኋላ ዝም ብትል ጥሩ ነው ብዬ ነው እንትን። አይ ቆይ ማሸማቀቁን ተወውና፣ ይኸውልህ አባቢ ማሸማቀቁን ተወውና ድነት አንተ ድነት ይታጣል አይታጣም የሚለውን ከመለስክ በኋላ ኤርሚያስ ልክ መሆን አለመሆኑን ከአንተ መልስ እንረዳለን። አንድ መሆናችሁን እናያለን። መልካም እሺ ጨረስክ? ልቀጥል? ሚዩት አድርጌልሃለሁ። ጣልቃ አልገባብህም። እሺ እንግዲህ ስለ ድህነት ስናወራ መጽሐፍ ቅዱስ ሲናገር ሰዎች የዳኑት በጸጋ እንደሆነ መጽሐፍ ቅዱስ ይናገራል። በጸጋ የዳኑ ሰዎች ለሚኖሩለት ኑሮ ነው የተጠሩት። የመጀመሪያው ነገር ማለት ነው። ምንድነው ዜድ እያልክ ያለው ካልክ የዳነ ሰው የሚኖርለት ኑሮ አለው። የገባው ሰው ድህነቱ የገባው ሰው የሚኖርለት ኑሮ አለው። ለምሳሌ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ በጸጋ ድናችኋል። ቁጥር 9 ላይ ማንም እንዳይመካ ይሄ ከስራው አይደለም ካለ በኋላ ቁጥር 10 ግን በጣም ወሳኝ የሆነ ነገር ያስቀምጣል። ምንድነው የሚለው? አስቀድሞ ያዘጋጀ ነው እግዚአብሔር አስቀድሞ ያዘጋጀው ነገር
ግን ዮኒ ይቅርታ አድርግልኝና መጀመሪያ ነው ይመልስልና ደሜ እንደ ልጃቱን እንደ አልገባ መሀል አልገባ እንዳትገባ ዝም በል መሀል አልገባ ይጨርስ የፈለገውን ሀሳብ ይጨርስ ታንኪ የፈለገውን ሀሳብ ይጨርስ ከሰማ በኋላ መመለስን ማንን ገደለ ዝም በል በእርጋታ የሚያወራ ወንድማችን ነው እናዳምጠው ዝም ይጨርስ ጥያቄን ጠይቃለህ ታንኪ እሺ የተፈጠርንለት ዓላማ ክርስቶስ ኢየሱስ በእኛ ሊሰራ የፈለገውን ነገር አስቀድሞ የወሰነውን ነገር ያንን ነገር ለመስራት ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እሱን እንደውም አውጥቼ ባነበው ደስ ይለኛል። አንድ ጊዜ ላውጣውና ላንብበው። እንደዚህ ይላል። አውጣው አንተ ከፈልክ አንብብልኝ። ይታጣል አይታጣም ግን ጥያቄው ገብቶሃል አይደል? አዎ። አይ አሁን ሰዎች ይታጣል አይታጣም የሚለውን ነገር ከምን አንጻር ነው የሚያዩት የሚለውን ነገር ማየት መቻል አለብን ማለት ነው። መጀመሪያ እኔ ለምሳሌ ከመጽሐፍ ቅዱስ እና ከጥሬ አንጻር ከሄድን ሪል የዳነ ሰው በአንድ ነገር ብቻ ነው ድህነትን ሊያጣ የሚችለው ብዬ አምናለሁኝ። እኔ በገባበት መንገድ ይወጣል ብዬ አምናለሁኝ። ኦኬ፣ በገባበት መንገድ ማለት ነው። ቴክኒካሊ ይታጣል ግን አሁን ትልቁ ነገር እንደሚያኖር ሁላ ቅድስናን ልታጣ ትችላለህ። እንዴት ነው ግን አሁን ዮኒዬ አንድ ነገር ግን ማሰብ ያለብን መሰለህ፣ የእኛ ትምህርት በጣም ስትሮንግ የሆነ ትምህርት ነው ዮኒዬ። አሁን ሰዎች ዝም ብሎ አየር ላይ እንደሚያወሩት አይነት ትምህርት አይደለም ያለን። ለምሳሌ ይታጣል ብለን ስንል በዚህ በኩል ይታጣል ብለን የሚለው አስተምሮ ለምሳሌ እንዴት ነው የሚታጣው የሚለውን አብሮ የሚመልስ አስተምሮ ነው ያለን። ዝም ብሎ አየር ላይ ያለ የተቀመጠ አስተምሮ አይደለም ያለ። ለምሳሌ ይታጣል ብለን ስንል በገባበት ነው ሰውየው መውጣት የሚችለው ብለን ነበረ። የሚያጣው በገባበት ከወጣ ነው። ምን ማለት ነው ብለህ ካልከኝ ለምሳሌ የዕብራውያን መጽሐፍ ምዕራፍ 6 እና የዕብራውያን መጽሐፍ ምዕራፍ 10 ማየት ነው። ሰዎች እንዴት ነው ሉዝ የሚያደርጉት ሳልቬሽን የሚለው ለምሳሌ የዕብራውያን ላውጣና እያነበብኩ ላሳያለሁ። ይሆን ግን እንዳልኩ ይታጣል ነው አደይነደደ ነው በምንድን ነው ወሳኙ? አሁን የኛና የሚለው ነገር ዳይሬክት የሆነ ነገር ነው። ገባ? ቅድስናን በቅድስና ልትኖርበት ትችላለህ፣ ልታጣው ትችላለህ። ያን በቅድስና መመላለስ ይኸውልህ፣ ቅድም ኤርሚ ካለው ላይ ያነበብኩት ምንድን ነው? ዘሌዋውያን ላይ ነው የሚናገረው። ምንድን ነው ያለው? በቅድስና ስትመላለስ በቅድስና ትኖራለህ። በቅድስና ካልተመላለስክ ግን ቅድስናን አታገኝም ነው። ንስሐ በየለቱ ገባቸው ነገሮች ሀሳብ ምን መሰለህ፣ ግን እንዳልኩ ከዛ ውጭ ቅድስና ይታጣል። ቅድስና ይታጣል እኮ ቅድስና። አሁን እኮ ምን መሰለህ እኮ ድነቱ እንዴት ነው የሚታጣው ብለን ካላወራን በስተቀር በጣም አስቸጋሪ ነው ያለው። አሁን ለምሳሌ ድነት ይታጣል ብለህ ስትል ደምሮ እና እኔ መካከል ያለው ድነት ይታጣል የሚለው አመለካከት አንድ አይደለም እያልኩ ነው ጮዬ። እሱማ አንደርስታንድ እኮ። ስለዚህ እሱ በሚልበት ሴንስ እኛ ስለማንል ለምሳሌ አሁን ድነት ይታጣል የሚለውን ነገር ተነስተን መለጠፍ ሳይሆን እንዴት ነው የሚታጣው የሚለውን ነገር መጽሐፉ ያስቀመጠበትን ነገር በደንብ ማየት ያስፈልጋል። ለምሳሌ አንድ ሰው ሪል ድነት ካገኘና ከዳነ ዮኒዬ ከዳነ ድህነት ዝም ብሎ መወለድ ነው። ዮኒዬ መወለድ ነው ድህነት ማለት። አየህ ከተወለድክ መሞት የምትሞተው በዛም ማለት እንዴት እንደሚታጣ ከተወለደ መሞት ብቻ ነው ያለበት። ተባረክ ላይ አንድ ነገር ልበልና ትቀጥላለህ። እንዴት እንደሚታጣ እኔም የሆነ ነገር ላሳይህና በዛው ብንሄድ ትላለህ። ምን መሰለህ ድህነት እንዴት እንደሚታጣ ምን ይላል መጽሐፈ ቲቶ፣ ወደ ቲቶ ይቅርታ፣ መጽሐፈ ቲቶ አልኩኝ ቅድም ዘሌዋውያን ቲቶ መጽሐፍ ላይ ነው እና ምንድን ነው ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ከዛ ምን ይላል? ይህም ጸጋ ኃጢአተኝነትና ዓለማዊነትን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥን እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ስለዚህ ምንድን ነው ዓለምን መካድ አለብህ፣ ኃጢአትን መካድ። እነዚህ ሁለቱ ካልተካዱ ምናችን ይወሰዳል? ክብራችን ይወሰዳል። መጀመሪያም አሁን እኮ የኛ እንትን ያለው ምን መሰለህ፣ ለምሳሌ አሁን አንተ እንዳልከው የቅድም እኮ እንትን ታነብልኛለህ የዮሐንስ ወንጌል ምዕራፍ 5 ቁጥር 24 አዎ አንብብልኛ።
እንዴት አሁን እሱን እንዴት ቁጭ እንደሚያደርገው ላሳየ። ኦኬ ይሄ ነገር ለክርክር እንኳን መብቃት አለበት ብዬ አላስብም። ኢቭን አይደለም ግን እግዚአብሔር ቤት የሆነ ተራ ሬስቶራንት ስትገባ ዲሲፕሊን ከሌለ ዘርበት ከዚህ ነው የምትባለው። ኤኒዌይስ ግን ኦኬ ልሂድ። ዮሐንስ ምዕራፍ 5 ቁጥር 4 ላይ ነው አልከው አይደለ? 24 5:24 ኦኬ ምን ይል መሰለ? እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው። እሺ አሁን ጆይ ያዘልኝ እዚህ ጋር ያዘልኝ። አሁን የዘላለም ሕይወት ያለው ማነው ካልክ በክርስቶስ ኢየሱስ የሚኖር ነው አይደል? ቃሉን የሚሰማና የላከውን የሚያደርግ ነው። አሁን ይሄ ሰው የዘላለም ሕይወት አለው። አየህ፣ እኛ የዘላለም ሕይወት አለው አንድ ሰው ስንል ከድርጊት የተለየ አይደለም። ያ ህይወት ለማግኘት አንድ ሰው ድርጊት ያደርጋል ሳይሆን የኛ አስተምህሮ ድርጊት። አሁን ለምሳሌ አንድ ሰው ክርስቲያን ነኝ ብሎ ስላለ ብቻ ክርስቲያን ነው ብለን እኛ አንቀበልም። አንድ ሰው ድርጊት ህይወቱ ለምሳሌ ሰካራም ከነበረ አሳይሃለሁ፣ ይሄ ህይወት እንዴት እንደሚለውጥ አሳይሃለሁ። አንድ ሰው ሰካራም ከነበረ ሌባ ከነበረ ወደ ክርስቶስ ኢየሱስ ወደዚህ ወደ ዘላለም ህይወት ሲመጣ ትላንትና በነበረው ህይወት ያልተለወጠ ህይወት ካለው መጀመሪያም የዚህ የስም ለውጥና የቦታ ለውጥ አደረገ እንጂ የህይወት ለውጥ አላደረገም። አንድ ሰው እንዴ ብዙ ፓስተር ዘራፊዎች አሉ አይደል? እንደ አባቴ ወርዝ እሱ እኮ ይሄ እኮ ሱፍለቱ መዝረፍና ድህነት መዝረፍ እኮ እንዲያውም ዛሬ የጀመረ ታሪክ እኮ አይደለም። ቆይ ልነግርህ ነው። አንተ የምቃረን ነው ክርስቲያን ውስጥ እዚህ ጋር በሱፍ አሳምሮ ራሱ ዛሬ ነው ወይ የጀመረው? እየነገርኩ ነው ስላልከኝ ነገር አንተ ከተነሳው ተነስቼ የምነግርህ አንድ ሰው በድህነት ሆኖ የሚዘርፍ ሆኖ እያለ በድህነቱን በስታይል ቀይሮ ወንጌል አውቃለሁ ብሎ መዝረፍ ከጀመረ what the difference ድኗል። ይሄ ዛሬ ጆዬ መጽሐፍ ቅዱስ ታነባለህ አይደል? ዛሬ ነው ወይ የጀመረው ይሄ ነገር? ዛሬ ነው የጀመረው? በቤተ ክርስቲያን እንደዚህ አይነት ነገር የጀመረው ዛሬ ነው? የመጀመሪያዋ አሁንም እሱን ነው የምልህ እኔ አሁን እሷን ላለመጥቀስ ነው ገባ? እሷን ላለመጥቀስ ከነበረ ቃሚ ከነበረ ምናምን ካልከኝ ያ በዓለም ሆኖ ነው። በጌታ ሆኖ ይሄንን የሚያደርግ ብዙ ምዕመናን አለ። ምዕመናን ብቻ ሳይሆን ፓስተሮች ነው ማወራ። ፓስተሮች፣ ነቢያቶች ብለው በስነ ስርዓት ኦፊሻሊ የሚዘርፉ ባሉበት ላይ ምን አይነት አካሄድ ነው መስለማያተ? እኔም ማምነው የቱን መሰለ? ቤት ማጽዳት ሻወር ከራስ ይጀምራል። ቤትን አስተካክዬ የእኔ ቤት ጥሩ ከሆነ እንግዳ ጋብዝበታለሁ። ሰው ደስ ይለዋል። ቤትን ሳታዘጋጅ እንግዳ መጋበዝ ምንድን ነው እንዴ? ይሄ ሰውዬ ተብላ ትገመታለህ ቤት ውስጥ። አሁን አንተ ለምሳሌ ዜዶ ቤት እኔን ብትጠራኝ ወይም ሌሎች ወንድሞችን ብትጠራ እህቶችን ብትጠራ ቤትን አጸድተህ ጥሩ ነገር አዘጋጅተህ ምን ብለህ ሰው ሲመጣ ውይ የዜዶ ቤት እኮ አሪፍ ነው፣ ስርዓቱ፣ ቤቱ ንጹህ ነው ምንድን ነው ተብሎ ይባላል። እዚህ ቤት በዲኖሚኔሽን ራሱ 90 ቦታ ተከፋፍለ የሆነ ሰው ስታመጣ ኮንፊውዝ የምታረግ ከሆነ ጥለው ነው የሚሄደው። ግን ሊቭ ቢመጡም ጥለው ይሄዳሉ። የት ይሆናሉ? ቆይ እኔ ልክ እንደኔ ከሩቆኜ ክርስቶስን ተከትዬ እሱን አመልከዋል እንጂ የቱ ውስጥ እገባለሁ? አሁን ልግባ ብል እኮ አሁን በዲኖሚኔሽን ራሱ የቱ ጋር ነው የምገባው? ዩ ቴል ሚ የትኛው ትምህርት ነው ልክ? አንተ አስረዳኝ። ጥምቀቱ፣ ሚስጥረ ቁርባኑ፣ ክርስቶስ በስራ ጸድቃለሁ አልጸድቅም ክርክሩ በምኑ በብዙ ነገር ባለው በየትኛው ነው ገብቼ አብሬ ከሁሉም ጋር ልሳተፍ የምችለው? የቱ ጋር? እሺ ጆይ መጀመሪያ አሁን ዝም ብዬ እሰማለሁ። ከዚህ በኋላ አስረዳኝ። እሺ አሁን መጀመሪያ ያነሳኸውን ክሌም የትኛው ነው የመዝረፍ ክሌም? እሱን መመለስ እንዳለብኝ አስባለሁኝ። ይህንን የምመልሰው ደግሞ አዲስ አይደለም ያልከው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ በጣም ተቸግሮ ከጻፈበት ነገሮች አንዱ ይሄ ችግር ነው። ታስታውስ እንደሆነ እንደ አንዲት ቅድስት ድንግል አድርጌ ለክርስቶስ ኢየሱስ አጭቻቸዋለሁ ባለበት ክፍሉ ምዕራፉ ላይ በጣም የተቸገረበት ነገር አንዱ ሐዋርያ ሳይሆኑ ሐዋርያንን ብሎ እየገቡ እንደውም ከራሱ ደሞዝ አለመቀበል ጋራ እኔ ከእናንተ አለ እናንተን እያገለገልኩ ቆሮንቶስ ቤተክርስቲያን ነው የሚለው እናንተን እያገለገልኩኝ
ግን ከመቄዶንያውያን ወገኖቼ በሚላክልኝ ነገር ነው ያገለገልኩት። እናንተ ሀብታም ሆናችሁ እያለ ከእናንተ ገንዘብ አልፈለግኩም ነበረ። በወገኖቼ እርዳታ ነው እየተላከልኝ ኢቭን ያገለገልኳቸው። ያንን ማድረጌ ኃጢአት ነው ወይ ሞኝነት ነበር ወይ? በመካከላችሁ ግን እናንተ መካከል ሐዋርያ ሳይሆኑ ሐዋርያ ነን ብሎ ገንዘብ እየተቀበሏችሁ እየዘረፏችሁ ይላል ጳውሎስ የሚያገለግሏችሁ ነበሩ። አየ ነበሩ እነዚህ ሰዎች ይላል። እነዚህ ሰዎች ኢቭን እንደውም ይላል እኔን እንኳን የማገለግላችሁን ከጌታ የመጣ ማለት በጽድቅ ስለማገለግላችሁ ይላል እርሱ ይላል ከጌታ የመጣ ኢቭን ንግግሩ ሰውነቱ ቀጭን ነው፣ ንግግሩ ኃይለኛ ነው፣ ግን ከጌታ እንኳን አይደለም ብለው በእኔ ላይ ምን ያደርጋሉ? ነገር ያከብዱብኛል። አየ ነገር ያከብዱብኛል። ምን እያሉ? ይሄ የጌታ ሐዋርያ አይደለም እያሉ በጊዜው ጳውሎስ የተቸገረበት ችግር ለምሳሌ በቆሮንቶስ ቤተክርስቲያን ይሄ ነበረ። አየ ሌቦች የሆኑ ሐዋርያ ሳይሆኑ ሐዋርያንን የሚሉ ገብተው በጣም ቤተክርስቲያኗን የበጠበጡብና ዘራፊዎች የነበሩበት ጊዜ ስለነበር በዚህ ተቸግረዋል ጳውሎስ። ኦኬ ይሄ አዲስ አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያንም ዛሬም የሚያወሩ ቀሳውስት እየተናገሩ ናቸው ያሉት። ቤተክርስቲያናትና ገዳማት እንኳን ሲከፈቱ አይ የትኛው ቢዝነስ ነው የሚሻለው? አረ የኢየሱስ ቤተክርስቲያን ብለን ከምንከፍት ይልቅ ቤተክርስቲያን ደብራት ሲከፈቱ አርሴማ ብንል ቅድስት ማርያም ብንል ምናምን ብንል ታቦት እንደዚህ አይነት ታቦት ብናስገባ አረ ደሜ አንድ ጊዜ የተሻለ ነው የሚሉበት ጊዜ ነው። አየ ማለት ሰዎች እምነትን ወደ የተለያየ ነገር ኮምፒቲሽን ቢዝነስ ምናምን ያደረጉበት ነው። አዎ እኛ መካከል ሁሉ ንጹህ ነው ወይ? አይደለም። ለዚህ ነው እኛ ለምሳሌ ፕሮፌትንን የሚሉ ነጋዴዎች እንዳሉ እናምናለን። ይሄ ግልጽ ነው። ምንም ጥያቄ በሌለው ሁኔታ ማለት ነው አሉ። በመካከላችን እንደዚህ የእኛን መስሎ የገቡ አሉ። አዎ አሉ። ምንድነው የምናለው? ስራቸው ነው የሚገልጣቸው፣ ፍሬያቸው ነው የሚገልጣቸው። ይኸው አሁን ለምሳሌ አንተ የምትቃወማቸው ሰዎች እዚህ ቦታ አሉ። በቃ ፍሬያቸው ልክ አይደለም ማለት ነው። ስለዚህ በፍሬያቸው አይተን መጽሐፉም ያለን ኢየሱስም ያለን በፍሬያቸው ተለያዩ ታውቋቸዋላችሁ ስለሆነ ፍሬያቸው ይገልጣቸዋል። ስለዚህ ከነዚህ ሰዎች ጋር ህብረት የለንም። እኔ ለምሳሌ እዚህ ፊት ለፊት ነው የምናገር። እኔ ለምሳሌ ሶፍት ከሚያስበላ ሰው ጋር ህብረት የለኝም። እኔ ስለማላምን ማለት ኢየሱስ በዛ አይነት አገልግሎት ያገለግላል ብዬ ስለማላምን ሆድ ከሚረግጥ የአንዲትን ሴት አስቀምጦ አንዲትን እርጉዝ ሆድ እየረገጠ እየተፈወሽ ነው ከሚል ጋር የለኝም። እኔ ህብረት የለኝም። ለምን? መጽሐፉ እንደዛ ስለማያስተምረኝ። ከጳውሎስ ሕይወት እንደዛ ስላልተማርኩኝ፣ ከጴጥሮስ ሕይወት እንደዛ አባቶች እንደዛ ስላላስተማሩኝ ማለት። ስለዚህ ይሄንን እኔን ራሴ አሁን የሆነ ብትጠይቀኝ አልቀበልም እያልኩ ነው። ስለዚህ አልቀበልም በምልህ ነገር አንተ ክስ አድርገህ ልታቀርባቸው። ሌቦች አሉ፣ አዎ አሉ፣ ግን እነሱ የወንጌል አማኙን አይወክሉም። ቴንክ ዩ። አሁን ዮኒ ያወራል የፓስተሮችን ነገር ነው፣ ግን አስተምሮ ላይ እኛ እያወራልን ያለነው ድነት ይታጣል አይታጣም የሚል ሁለት አይነት አስተምሮ አለ። የዚህ አስተምሮ ባለቤቶች ደግሞ አንደኛው ካልቪን ነው፣ ሁለተኛው ደግሞ አርመን ነው፣ አርሚኒዝም ነው። አርሚኒዝሞች ድነት ይታጣል ይላሉ፣ ካልቪኒዝሞች ደግሞ ድነት አይታጣም ይላሉ። አንተ ከሁለቱ አስተማሪዎች የማን ተከታይ ነህ? ደግሞ ቪዲዮ አንተ ጋር አለ፣ ፓስተር ዳዊት የሚለው ቪዲዮ ዮኒ ፓስተር ዳዊት አላለ። ሁለት አስተምሮች አንተ ከየትኛው ነህ? ከአርመን ወይ ደግሞ ከካልቪን ነህ? ከየትኛው ነህ? የትኛው አስተምሮ ነው የሚመችህ? እሺ በመጀመሪያ ደረጃ አርሜኒኒዝም እና ካልቪኒዝም ሀሳቡ የመጥፋትና ያለመጥፋት ሀሳብም አይደለም። በሱ ብቻ የሚወሰድም አይደለም። ብሮድ የሆኑ ትምህርቶች ናቸው። በአንድ ነገር ላይ ዲፔንድ ያደርጉ ሳይሆን ብሮድ የሆኑ ትምህርቶች ናቸው። ለምሳሌ አርሜኒዝም የሚለው ምንድነው? የሰው ተሳትፎ አለው። ሰው ወደ እግዚአብሔር ሕይወት ወደ ክርስቶስ ሕይወት ለመምጣት የሰው ተሳትፎ አለ። ኦኬ ለምሳሌ ሰውየው ማመን አለበት የሚል ሀሳብ አለ። ማመን አለበት ማለት ምንድነው? ሰውየው ላይ መዳን ሰውየው ላይ በተወሰነ መልኩ ዲፔንድ ያደርጋል የሚል ሀሳብ አለው። ከሰውየው አንጻር ነው የሚናገረው ማለት ነው። ከሰውየው አንጻር ማለት ምንድን ነው? ለምሳሌ እግዚአብሔር
ክርስቶስ ኢየሱስን አዘጋጅቷል ለሰዎች ሁሉ መዳኛ። ሰውየው ግን ማመን አለበት፣ መቀበል አለበት። ለሁሉ ነው ክርስቶስ ኢየሱስ። አሁን እቺ ቦታ ይኸውልህ፣ እኔ አሁን እችን በጌታ ፍቅር ነው የምላችሁ። ከታች ያላችሁም ኦርቶዶክሳዊ ወንድሞቼ፣ ፕሮቴስታንት ዮኒም ጀምረው ሁላችሁም እችን ቦታ እንድትሰሙ ይፈልጋለሁ። በጣም አትኩሮት እንድትሰሙ አንድ ጊዜ ደምሮ የማታምነውን ግን ባትናገር ነው ወይ የማታምነውን አንተ መልክ ለመስራት የማታምንበትን ነገር እንደማታምን ሆነ አትናገር። እኔ አውቃለሁ፣ አብረን ነበር ቢያንስ 1 ዓመት 2 ዓመት አብረን እያገለገል ነበር። የማታምንበትን ነገር እዚህ ጋር መልክ ለመስራት እንትን አትበል። ኢቭን ዞ ዮኒ ያንን ቪዲዮ አውጣና ፓስተር ዳዊት የተናገረውን ማነው ዳዊት ነው ማነው አለ ማነው የዚህ የጅማው ፓስተር የተናገረው አለ። ስለዚህ አንተ ከሁለት አንዱ ነህ። አንደኛው አስተማሪ ድነት ይታጣል ብሎ የሚያምን ነው። አንደኛው አስተማሪ ድነት አይታጣም ብሎ የሚያምን ነው። ስለዚህ አንተ ደግሞ ከሁለት አንዱ እንደሆንክ አውቃለሁ። እሱ ምንድነው ድነት አንድ ልጨርስልህ አባቢ፣ አንተን እያወራ ያለው ከዛ በኋላ ትቀጥላለህ። አንተ የምታምነው ድነት አይታጣም፣ ኢየሱስ ክርስቶስ የመረጣቸውን ከእርሱ ጀስት እንዲወሰዱበት አይፈልግም እና የተመረጡት እስከ መጨረሻ ድረስ ይድናሉ። እኛ የካሳጌራ የስተት አስተምሮ ለምሳሌ ካሳጌራ ምንድነው የሚለው? እኛ በመንፈሳችን ድነናል፣ በስጋችን ኃጢአት ብንሰራ መንፈሳችን ግን ድኗል ብሎ የሚያስተምር አስተማሪ ነው። ይህንን አሻሽል። አንተ ግን እግዚአብሔር እኛ ልክ ለሮሜ 8:29 አሳማ ነው። እግዚአብሔር እኛም መርጦናል። ስለዚህ የተመረጡት ደግሞ መቼም አይወጡም ብለህ የምታምን ኃጢአትን የምታበረታታ ነህ። ስለዚህ ምንድነው ምልክ አርሚኒዝም ነህ ካልቪኒዝም ነህ። ድነት ይታጣል አይታጣም ብለህ ነው የምታምነው። የዮኒ የፓስተሮቹ ኃጢአት ምናምን ኢሶኬ በንስሐ ሊመለሱ ይችላሉ ልትል ትችላለህ። ነገር ግን አስተምሮ አለ። አስተምሮ ቤተክርስቲያን ውስጥ የተቀመጠ አስተምሮ አለ። የዚህ አስተምሮ የየትኛው ሰለባ ነህ አንተ? የካልቪን ወይስ የአርሚኒዝም? ይሄን መልስልኝ። እሺ ሚውት አድርገው። ጊዜ ሰጥቻለሁ ለመስማት፣ በጣም ሰምቻለሁ። ሚውት አድርገው ስማኝሽ። ተባረክ። እነዚህን ሁለት ነገሮች፣ እነዚህ ሁለት ትምህርቶች እርስ በርስ የሚጣሉ ናቸው የሚል ሀሳብ እያነሳ ነው ደምረው። እኔ ደግሞ እያስቀመጥኩልህ ያለሁት ነገር አንደኛው የቪው ጉዳይ ነው። የቪው ጉዳይ ደግሞ በየትኛውም ቤት አለ። እንዳትገባብኝ መካከል የአንተንም የቪው ልዩነት አመጣለሁ፣ እዚህም ያሉ የቪው ልዩነቶችን እናገራለሁ ማለት ነው። ኦኬ ካልቪኒዝም ዮኒችን ሀሳብ በጌታ ፕሊስ በደንብ ስማኝ። ከታች ያሉትም ሰዎች አቴንሽን እንዲሰጡ አንተም እንዲገባ ስለምፈልግ ማለት ነው። ምንድነው በአርሜኒዝም እና በካልቪኒዝም መካከል ያለው ልዩነት የሚለውን ማወቅ ያስፈልጋል። ይሄንን ለምሳሌ አርሜኒዝም የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ያለውን ሀሳብ በትኩረት ይሰጣሉ። ምንድነው ያ ቦታ? ለምሳሌ ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚለውን ይቀበላሉ። ከዛስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን ኢንፋሲስ ይሰጣሉ። ኦኬ ልጁ የተሰጠው ለኃጢአት ስርየት የተሰጠው ለዓለም ነው የሚለውን ሀሳብ ኢንፋሲስ ይሰጣሉ ማለት ነው። ዓለሙን ሁሉ እንዲሁ ስለወደደ አንድያ ልጁን ሰጠ የሚለውን ሀሳብ ኢንፋሲስ ሰጥተው አንተን እኮ የጠየቀ መጀመሪያ አንተን መልሰን ወደዛ የምትሄደው አይደለ? ከሁለቱ አንዱን ማመን አለብህ አይደለ? እኔ አይጠፋም። አሁን እኮ ቅድም ብያለሁ። አይጠፋም ብዬ ስል ከየትኛውም ተነስተ ነው ብለህ ስትለኝ ለምን እላለሁ? ሁለቱም ቪው ግን ሁለቱም የተለያየ አይደለም። ጥያቄው ገብቶሃል? አልጠይቀህ አይጠፋም። የሚቀጥለው ጥያቄ ከጠየቅኩ ነው። ካልጠየቅኩ አሁን ለምሳሌ የስ ኦር ኖ ጥያቄ ሆኖ አንድ ሰው ከየት ነህ ሲለኝ፣ አሁን ለምሳሌ ደምረው ከየት ነህ? ኦርቶዶክስ ነኝ። ጨርሻለሁ። ጨረሰ። ገባ? እሱ ነው። አሁን አንተ ከሁለቱ ከሚጠፋው ነው ከማይጠፋው ቅድስና የሚጠፋ ነው ወይስ የማይጠፋ የሚለውን ከየትኛው ነህ ስትባል እኔ ከዚህ ነኝ ብለህ መናገር ትችላለህ እኮ። ዳስ ዎት ዩ ቢሊቭ። ኮዙን አልጠየቅኩም። ስጠይቅህ ነው የምትነግረኝ። እስካልጠየቅኩ ያለውን አንዱን አስቀምጥልኝ። አንዱን አስቀምጥ። ወይ ይጠፋል ወይ አይጠፋም ብለህ መልሰው። እኔ አሁን ለምሳሌ የጠየቀኝ ጥያቄ እሱ አንተ ዮኒ አይ ቲንክ አንተ አልተረዳኸውም እሱ የሚጠይቀውን ጥያቄ። ለዛ በጌታ ብዬ አይደለም። ለምን መሰለ እሱ የሚጠይቀው ጥያቄ ካልቪኒዝም
እና አርሜኒያኒዝም ሁለቱ በድህነት ጉዳይ ላይ ያላቸውን ሀሳብ ነው የጠየቀው። በድህነት ጉዳይ ላይ ያላቸውን ሀሳብ ልዩነቱ ነው። አንዳንዶቹ ሳልነግርህ ግን ማወቅ አትችልም። አሁን ስለ ይጠፋል አይጠፋም እኮ አይደለም ዮኒዬ። እሺ አዳምጣ፣ በደንብ ነው የማዳምጠው እኮ። አዳምጠኝና በቃ 2 ደቂቃ ስጠኝ፣ አዳምጠኝና የሁለቱን ልዩነት ነግሬህ ያን መጀመሪያ ንገረን። እነሱን ተዋቸው። እሺ ኦኬ። እኔ ምንድን ነው የምታምነው ካልከኝ ድህነት፣ እነሱን ተዋቸው። እነሱ ባይኖሩ ድህነት ዘይዶዬ እነሱ ሳይኖሩ ክርስቶስ ነበረ። እነሱ ሳይኖሩ ኦርቶዶክስ ነበረ። እነሱ ሳይኖሩ ብዙ እምነቶች ነበሩ። እነሱ ከሁሉ በላይ ደግሞ የእግዚአብሔር ቃል አለን። ከሱ በላይ የእግዚአብሔር ቃል አለ። እነሱ አሁን በቅርብ የመጡ ናቸው። እነሱን ተቀብዬ አይደለም እኔ መንገዴን የምመራው፣ መጽሐፍ ቅዱስ ተቀብዬ እንጂ እነሱ የሚሉትን ተቀብዬ አይደለም። ስለዚህ አሁን የኔ ጥያቄ ምንድን ነው? አንተ የምታምንበት መጀመሪያ ትነግረንና በዚህ አምናለሁ ማምንበት ግን ብለህ መቀጠል ትችላለህ። ቅድም እኮ ተናግሬ ነበር። ቅድም ሰምታችሁኝ ከነበረ እኮ ሰው በገባበት ይወጣል። ዕብራውያን ምዕራፍ እሱን አላልኩም። ትቀበለዋለህ አትቀበለውም የሚለውን ይወጣል። መጀመሪያ ትነግረኝና ለምን እንደሆነ ታደርግልኛለህ። እሱ እኮ ነው የቸገረኝ። ይጠፋል የሚለውን ከቅድም ጀምሮ የምናገረው የነበረው ይጠፋል የሚለውን በአንድ ሴንስ ነው የምቀበለው አልኩ። ይጠፋል የሚለውን እኮ እቀበላለሁ። በምን ሴንስ ነው የምቀበለው? በገባበት በኩል ይወጣል ብዬ የትኛውን ነው መጀመሪያ የምትከተለው እኮ? እሱ ሀሳብ ለመናገር የሁለቱ ትምህርት እኔ አሁን ሁለቱንም ነው የምትቀበለው? የሁለቱም ትምህርት ስለማቀው ቪው ስለሆነ የሁለቱንም ትምህርት ስለማቀው ሆን አንዴ በደንብ ስማኝ። መስማቱን አይደለም መጀመሪያ ትምህርቱ ራሱ አይጋጭም እያልኩ እኮ ነው። ትምህርቱ ራሱ የሚጋጭ ትምህርት አይደለም። የሰዎች አንደርስታንድ ካልሆነ የማይጋጭ ከሆነማ አንተ ምን ታደርግ መሰለህ? ይሄንን ነው የምቀበለው ትለ ሁለቱንም ነው የምትቀበለው ወይስ አንዱን ነው? ኦኬ ከምን አንጻር ነው የምትቀበለው ብለህ ለምን አትጠይቀኝም? እጠይቅሃለሁ። መጀመሪያ ነገረኛ የቱን እንደተቀበልክ እኮ አልነገርከኝም። እኔ ሁለቱም ስህተት የለባቸውም ብዬ ነው ማምነው። ስለዚህ በሁለቱም ትቀበላለህ ማለት ነው። ሊጠፋም ላይጠፋም የላቸውም ስህተት። ስለዚህ የኢትዮጵያ መብራት ማለት ነው ሊመጣ ከምን አንጻር ነው ከምን አንጻር ነው ብለህ መጠየቅ ነው ያለብህ። ከምን አንጻር ነው ታዲያ እንደዚህ ያልከው ብለህ ስትጠይቀኝ አብራራልሃለሁ። አየህ ለምሳሌ ድህነት ይጠፋል ብለው ይሄ ማለት እኮ ምን መሰለህ ገነት እገባለሁም አልገባም እያልክ አይደለም። አለ ተሳስተህ ነው ጆዬ ተሳስተህ ነው። ምን እንደሆነ ለምሳሌ መልስ ይዘብኛል እኮ ቆይ ለምንድን ነው ያልከው ካልከኝ ካልቪኒዝም የሚያየው አንድ ጊዜ ደምረው አሁን ደምረው ራሱ የጀመረውን ራሱ ይጨርስ። ጥሩ ነው ያንተ ችግር ለማስተካከል አትፈልግ። ለአንተ ጥሩ ነገር ነው። ቲንክ ባር ፎር ሚኒት ለርም ኤክስፕሌን እንደፈለገ አድርጎ ኤክስፕሌን ያርግ። እኔ ደስተኛ ነኝ። ሁለቱንም ብሎኛል። ሁለቱንም ያስረዳኝ። ተባረክ። ኦኬ አሁን ቅድም እንደነገርኩ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንደዚህ አይነት ጥቅሶች ላይ አርሜኒዝም ዲፔንድ ያደርጋል። ምንድነው? ለምሳሌ ኢየሱስ ለሁሉ ሞቷል ይላል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ያለው አንዱን ስለ ሁሉ ሞተ የሚለውን ያነሳል። ለምሳሌ እነዚህን ጥቅሶች ያደርግና ከማን አንጻር ነው አርሜኒዝም የሚያየው? ከሰውየው ውሳኔ አንጻር አርሜኒዝም ትምህርቱን ይሰራል። ከሰውየው ውሳኔ አንጻር ይወድዬ። ካልቪኒዝም ጋር ስትሄድ ደግሞ ከእግዚአብሔር የዘላለማዊ እውቀትና ከሁሉን ቻይነት አንጻር ትምህርቱን ይሰራል ካልቪኒዝም። በደንብ አድርጋችሁ ስሙ። ለምሳሌ አሁን አንተ የካልቪኒዝም አስተምሮ አንተን አሁን በደንብ እንዲገባ ለማድረግ አንድ ጥያቄ ነው እንዳትገባ ደምረው አንድ ጥያቄ ዮኒያ አንተን ጠይቃለሁ። ለምሳሌ ኢየሱስ ክርስቶስ መጥቶ ወደዚህ ምድር ከመጣ እስከ ዛሬ ድረስ ያሉ ሰዎች የሞቱ ሰዎች ክርስቶስ ኢየሱስን ሳያውቁ የሞቱ ሰዎች በሚቀጥለው በፍርድ ዘመን ከክርስቶስ ጋር ነው የሚሆኑት? በሲኦል ነው የሚሆኑት? ይሄ እኮ አባቴ ቀላል ጥያቄ ነው። ክርስቶስ ዛሬ ነው እንዲመጣው? አብ ወልድ መንፈስ ቅዱስ ማለት እኮ ወልድ ክርስቶስ ነው እኮ ነው። ጥያቄን በደንብ ስማ ያልከውን ጥያቄ ለምሳሌ ኢቭን ያልሰሙትን ተው። ኢቭን አንተ በጣም ኢዚ ላድርግልህ። ለምሳሌ ወንጌልን ሰምተው ይደዛ ይሄ ኢየሱስ የሚባል እኔ አልቀበለው ምናምን ብሎ አንተ በምትለው ኖ አሁን ለምሳሌ የሞተ ሰው እስከዛሬ የሞቱ ሰዎች ኢየሱስን አልቀበልም ብለው የሞቱ ሰዎች ለምሳሌ ክርስቶስ ኢየሱስ ወደዚህ ምድር ሲመጣ ማለት በሁለተኛ አሁን በምጽአት ጊዜ ሲሆን በፍርድ ወንበር ሲቀመጥ የሚድኑ ናቸው የሚጠፉ ናቸው እነዚህ ሰዎች?
ክርስቶስን ያልተቀበለ እንዴት ነው የሚድነው? ቆንጆ በቃ አየህ፣ አሁን መጣልኝ። ምን እያለ መሰለ? ካልቪኒዝም ምን እያለ መሰለ? ኢየሱስ ክርስቶስ ለዓለም ሁሉ ነው የመጣው አይደለም? በአርሜኒዝም አስተምሮ ኢየሱስ ክርስቶስ ለዓለም ሁሉ ነው የተላከው። ትክክል። ኦኬ። በእግዚአብሔር የዘላለም እውቀት ውስጥ እነዚህ የሚጠፉት የሚፈረድባቸው ሰዎች እንደሚጠፉ አይታወቅም? በእግዚአብሔር የዘላለም እውቀት ውስጥ እግዚአብሔር ሁሉን አዋቂ ነው አይደል? ሁሉን አዋቂ ነው አይደለ? ማለት እግዚአብሔር ለምሳሌ ኢቭን የኤፌሶ መጽሐፍ ምዕራፍ 2 ከጠየቀኝማ ቀለል ያለ ልጠይቅ። ቆይ ሀሳቡ አብሮ ስለሚሄድ እኮ ነው ዜዶ። ለምን ሀሳቡ አይበረዛ? አዳምን እንደሚስት አያውቅም ነበር እግዚአብሔር? ያውቃል። አስቀድሞ እኮ ነው የሚለው። አስቀድሞ ይኸውልህ መጽሐፍ ቅዱስ ሲነግረን ምንድን ነው የሚለው? ይኸውልህ አስቀድሞ በክርስቶስ ኢየሱስ እኛ ሳንገኝ ይላል። የኤፌሶን አዳምን እየነገርኩህ እኮ ነው። እንደሚስት እያወቀ የእሱን ዊሊንግ ዊሊንግን አዳም መታዘዝን ያውቃል አያውቅም የሚለውን ዊሊንግ በማየት ምን አደረገ? አዳም ዊሊንግነሱ አልነበረው። አዳም ከእግዚአብሔር ይልቅ ሚስቱን ሰምቶ ገደል ገባ። እግዚአብሔር ግን አያውቅም ነበር ሄደ። ስለዚህ ምድር ላይ ማለት እግዚአብሔር አያውቅም ነበር ነው ጥያቄው እኮ አልኩ። እግዚአብሔርማ ስለሚያውቅ ነው የአዳምን ዊሊንግነስ የተቀበለው። ለምን እኛ ክርስቶስን የምንከተለው በፈቃደኝነት እንጂ በጉልበት አይደለም እኮ። እሱ ጋር አይደለም ያለ ነው። አሁን እኔ የእግዚአብሔርን ማምለክ ይኸውልህ፣ አንተ ችግሩ ምን መሰለህ ዜድ፣ የእግዚአብሔርና የሰውን አይ ቲንክ ተክላ በተወሰነ ለምን አልሰማኸኝማ? ይኸውልህ እኔም ኤክስፕሌን ላድርጋ ያለሁት ካልቪኒዝም የሚያየው ከእግዚአብሔር የዘላለም እውቀት አንጻር ነው። አየህ፣ ከእግዚአብሔር እውቀት አንጻር ይኸውልህ። እኔ ደግሞ ልጠይቅህ፣ ለምሳሌ ምን መሰለህ የሚለው በስንት ዓመተ ምህረት ነው? ስንተኛው ክፍለ ዘመን ነው? ዮኒዬ፣ እግዚአብሔር አንተ መጥፋትህን አንተ መዳንህን አያውቅም? ዘዶ አንድ እግዚአብሔር አንተ መዳንህን አንተ መጥፋትህን አያውቅም ወይ? ዮዬ፣ ይሄ ነው ችግሩ እኮ። አየህ ምን አደረገ መሰለህ? ለእኛ ዊሊንግነሱን ሰጥቶናል። ኢስ አፕ ቱ ኦስ እኮ አርሜኒዝም የሚለው ልጆ በደንብ ስማ። አርሜኒዝም የሚለው ከአንተ ዊል ተነስቶ አንተ መቀበል አለብህ፣ ለእግዚአብሔር ሰሚት ማድረግ አለብህ ብሎ ትምህርቱን ከአንተ አንጻር ይሰራል። በደንብ አድርገህ ስማኝ። ካልቪኒዝም ጋር ስትሄድ ደግሞ እግዚአብሔር ኦልሬዲ እንደምታምን ያውቃል። ለምሳሌ በዘላለም እውቀቱ ውስጥ መርጦሃል፣ ተመርጠሃል። ኦልሬዲ የጠራቸውን የጠራቸውን አጸደቃቸው። መቼ? ዓለም ሳይፈጠር በፊት። አየህ፣ ዓለም ሳይፈጠር በፊት ከእግዚአብሔር ጋር የሚኖሩት ሰዎች ኦልሬዲ ይታወቃሉ። ምን ማለት ነው? ከእግዚአብሔር የዘላለም እውቀት አንጻር ለምሳሌ ይሄ ምን ማለት ነው? 30 ሰከንድ ከዛ ጠይቀኛል። 30 ሰከንድ ነው፣ አጭር ናት። እሺ፣ ካልቪኒዝም ወይም እንዲሁም አርመኒዝም በስንተኛው ክፍለ ዘመን ነው የመጡት? ከ15ኛ ክፍለ ዘመን በኋላ የመጡ አስተምሮች ናቸው። የነበሩትስ እንዴት ነው የዳኑት? እሱ ላይ እንግባ። እነሱ ባይመጡ እንዴት ነው ድህነቱ የሚኖረው? ትምህርቱ የሚኖረው? ምኑ የሚኖረው? ከዛ በፊት የነበሩት አልዳኑ ማለት ነው። አልዳኑም የሚለውን ነገር አንቀበልም። አልዳኑም የሚል አስተምሮ የለንም እኛ። ይኸውልህ በመካከል ግን በመካከል ለምሳሌ አንተ ምን አደረግ? ኦርቶዶክስ ነበርክ፣ አይ ፕሮቴስታንት ሆናለሁ ነበርክ አይደለ? ፕሮቴስታንት እኔ በጣም ለጥቂት ጊዜ በትንሽነት ነው የነበርኩት። አንተ ለምሳሌ ቆይ ያንተንም አብረህ አድርገው አባቴ፣ እኔም ብቻ አታርጊ። ያንተን ሀሳብ አንድ ምሳሌ ይበቃል ብዬ ነው። እኔ ለምሳሌ እኔ አሁን ለምሳሌ አሁን አንተ ገብቶኛል ብለህ ስለመጣ አንተን እኮ ነው ምሳሌ የምሰጥ። ለምንድን ነው? ቀላል ስለሆነ ማለት ነው። ግን ነበርክ አንተም አይደለ? እኔ በትንሽነቴ ነው ወደ ጌታ የመጣሁት ከቤተሰብ ጋር። ስለዚህ አንተ በደንብ ስለነበርክ ለምሳሌ ወደ ጌታ ማለት ወደ ጴንጤ ወደዚህ አስተምሮ ወደ ወንጌል አማኝ መጣሁ አልክ። ኦኬ፣ ስትመጣ በኦርቶዶክስ ውስጥ ችግር አለ። ኦኬ፣ አንዳንድ ነገሮች ችግር አሉ። ቤተክርስቲያኒቷ የክርስቶስ ቤተክርስቲያን መሆኗን አልክድም።
ግን ደግሞ አሁን ደግሞ የተቀላቀሉ ነገሮች አሉ። ችግር አለ፣ የአስተምሮ ችግር አለ፣ የሆነ ነገር የተቀላቀሉ ነገሮች አሉ። ፒውርሊ መጽሐፍ ቅዱስ አይሰበክም፣ ፒውርሊ ኢየሱስ ክርስቶስ አይሰበክም። ስለዚህ እስቲ ብለህ ነው አንደርስታንድ አድርገህ የመጣው። ኦኬ ስትመጣ እዚህ ደግሞ መተህ ደግሞ ስታየው ደግሞ አይ ይሄ ነገር እስቲም ደግሞ ችግር እዚህ ጋርም ደግሞ እንደዚህ አይነት ችግሮች አሉ ብለህ አሁን የምታነሳቸው ችግሮች አሉ። አየህ አንደርስታንዲንግ እንደዚህ ነው። አየህ የካቶሊክና የኦርቶዶክስ ቤተክርስቲያን እኮ አንድ ነበረች እስከ 451 እኮ አንድ ነበረች እኮ ቤተክርስቲያን አልተከፈለችም እኮ። 451 ላይ ግን የኒቅያ ጉባኤ ሲመጣ ግን የኬልቄዶን ጉባኤ ሲመጣ ግን ሁለት ባህሪ አንድ አካል ሁለት ባህሪ የሚለው ሲመጣ ለዛውም በዓለም ታይቶ የማይታወቅ የህዝብ የጳጳስ ቁጥር ነው የተሳተፈው። ከ600 በላይ ጳጳሳት ነበሩ የተሳተፉት ማለት ነው በዛ ውሳኔ ላይ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አይ እኔ ይህንን ነገር ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦሪየንታል ኦርቶዶክስ ይሄ ኦርቶዶክስ የሚለው ሀሳብ አይ ይህንን ነገር እኛ አንቀበልም። ኢየሱስ ክርስቶስ አንድ ባህሪ ተዋህዶ የሚለው ስም የመጣበት ማለት አንድ ባህሪ አንድ አካል ነው እንዴ። ተውጧል? አልተዋጠም። የትኛው አካል ነው የጠፋው? አየህ በዚህ መካከል ካቶሊክ በዛ በኩል ይሄንን ይዛ ሌሎቹ በዛ በኩል ቀሩ ማለት ነው። አየህ እነዚህ ሲቀሩ እነዚህ ደግሞ ኦሪየንታል የሚባሉትና ኢስተርን ደግሞ ተገንጥለው ወጡ። ኢስተር 1051 አካባቢ ነው ሁለቱ የተለያዩ ደግሞ ማለት ነው። ስለዚህ እንደዚህ ነው የመጣው። የትኛዋን እቺ ቤተክርስቲያን አሁን ለአንተ አንድ ባህሪ አንድ አካል ሁለት ባህሪ ብላ የቀረችው ነች ወይንስ ደግሞ አይ አልፈልግም ብላ የተገነጠለችው ነች? በጣም ጥሩ። ይሄንን ነገር በሚገርም ሁኔታ ኢቭን እኛ አይደለም እኔ የምወደው ቤካ ብሩኬ ጥሩ አድርጎ ከኦርቶዶክስ ጋር እንኳን በዚህ እንኳን ልዩነት የለንም፣ የንግግሮች የአነጋገር የአንድነት ንግግሮች ችግር እንጂ ኦርቶዶክስም የምትለው እኛም የምንለው ኦልሞስት ተመሳሳይ ነው የሚል ጥሩ አይዲያ ይዞ መጥቷል። በፍጹም ስጋው ያደረገው ነገር አለ። የሚያዝነው የሚራበው የሚጠማው ምን የሚባለውን እሱ ነው የሰው ባህሪ ተብሎ የሚነገርለት። እንዲሁም ደግሞ አምላክነቱ ደግሞ በምንድን ነው በሚያደርገው ሙታንን የሚያስነሳበት ክብር ኃጢአትን የሚያሰርይበት ሁሉን ነገር የሚያደርግበት ሁሉንም ማወቁ ደግሞ የአምላክነት የመለኮት ባህሪነቱን ያሳያል። ስለዚህ እነዚህን ማዋሃድ በንግግር ደረጃ ዘመን ሲቀየር ኮንፊውዝድ ተሆነበት እንጂ ይሄንን ስትል ኦርቶዶክስ በደንብ አንደርስታንድ አድርጋው ነው ይሄን የምታደርገው። ብሩኬ ወንድማችን የፕሮቴስታንት ፔኔኮስታል እኔ ፔጅ ላይ ገብቶ ይሄንን በደንብ አድርጎ ነው ኤክስፕሌን ያደርግልኝ። ራሱ የመነጋገር ነገር ላይ ተለያየን እንጂ አይዲያው ሙሉ በሙሉ አንድ አይነት ነው። ምንም በአይዲያ እንትን የምንለው አይደለም እኮ። አሁን እኮ መለያየቱን ነው ያነሳ ነው። ለምን መሰለህ አሁን አንተ ኤክስፕሌን አድርጓል። አዎ ልዩነቱም አለ። ልዩነቶች አሁን ለምሳሌ ኦኬ ቤተክርስቲያን የጀመረችው 451 ነው ወይንስ ደግሞ 15ኛ ክፍለ ዘመን? ለምንድን ነው የወጡት እነሱ? አይ መውጣት እኮ ከቤተክርስቲያን መውጣት ለምን መሰለህ ልል የፈለኩት 451 ላይም ተገንጠል 517 ላይም ተገንጠል 517 ላይ የፕሮቴስታንቱ ማህበረሰብ ከካቶሊክ ነው የወጣው። ሉተር 95ቱን ቴሲሶች ወስዶ ቁጭ ብሎ መጽሐፉን ሲያነብ በካቶሊክ ቤተክርስቲያን የሚደረጉት ነገሮች በጣም ከባድ ነገሮች ናቸው። ለምሳሌ ሰዎች በክርስቶስን በማመንና በክርስቶስን በማመን ባገኙት ህይወት ድነት የላቸውም። ይልቁንም መቀበሪያ ቦታ ለምሳሌ የፈለግከው ነገር ብትሆን መቀበሪያ ቦታ ለምሳሌ ከካቶሊክ ቤተክርስቲያን በተዘጋጀው በተቀደሰው ቦታ ላይ የምትቀበር ከሆነ ትድናለህ። ስለዚህ ገንዘብ አስገባ የሚሉትን ነገሮች ስለሚያይ አስተምህሮ ልክ እንዳልሆነ በተለይ ደግሞ ቅዱሳን የሚባሉ የክርስቶስ ኢየሱስን ቦታ መውሰዳቸውን ተመልክቶ አይ ይሄ ነገር ልክ አይደለም። እንግዲህ እኮ እሱ እኮ ሞንክ እኮ የነበረ ሰው ነው እኮ። አይ ይህን ነገር አልቀበልም ብሎ 95 ቴሲስ ወስዶ በቦርድ ላይ ለጥፎ ይሄ ነገር ልክ አይደለም ብሎ የተቃውሞ ትምህርቱን ጀመረ። የተቃውሞ ትምህርቱን ሲጀምር ልክ አይደለም ይሄ ፕሮቴስት ማድረግ ሲጀምር ልክ አይደለም ብሎ ሲጀምር ሲነሳ ቤተክርስቲያን ደግሞ ምን ላይ ሰጠች? ኢቭን እኮ ታውቃለህ ከዛ በኋላ እኮ ስብሰባ አድርገዋል እኮ ካቶሊኩ ከዛ በኋላ ስብሰባ እኮ አድርገው የትሬንት ጉባኤ ቢባለው ማለት ነው። መጽሐፍቶቿን በተመለከተ አስተምሮዋን በተመለከተ የሚያዩበት ጉባኤ አድርጋለች ለምሳሌ ቤተክርስቲያን። ከዛ በኋላ ይሄ ነገር ግን የተነሳው ከምንድን ነው ካልክ አየህ
5:17 ላይም ከካቶሊክ ቤተክርስቲያን ልክ አይደለም ብሎ የወጣው የእድሜ ጉዳይ አይደለም። ይሄ ዋጋው የወጣው ልክ አይደለም ነው ያለው። ቤተክርስቲያን እዚህ ቦታ ላይ እየሳተች ነው ብሎ ነው ያለው። 451 ላይም የወጣው የተገነጠለው ግሩፕ አይ ቤተክርስቲያን አካሄዱ አሁን ልክ አይደለም ብሎ ነው የወጣው። ይሁን በመውጣት ደረጃ ሁሉም በአንድ ነው የወጣው። የሚከሰስ የለም እዚህ ቦታ ላይ። አየህ ለምን በ5:17 መጣህ ሉተር በለጠፈው እንትን እንዴት ታገኘህ ልትለኝ አችልም። ለምን እስቲል ካቶሊክ ቤተክርስቲያን የምትቀበለው የአንድ ባህሪ ሁለት አካል የአንድ አካል ሁለት ባህሪ እንቀበላለሁ። ቤተክርስቲያኒቱ የምታስተምረው ብዙ ነገሮች እንቀበላለሁ። የምቃወማቸው ነገሮች ደግሞ አሉ። ጽድቅ ጋር ስትመጣ ለምሳሌ ጽድቅ ሰዎች በሚያደርጉት ነገር ሳይሆን ክርስቶስ ኢየሱስን በመቀበል ነው። ሰዎች ኢየሱስን በማመን የእግዚአብሔር ልጅ ይሆናሉ የሚለውን የሉተርን አስተምሮ እቀበላለሁ። አየህ ትምህርቱ ነው ልዩነት ያመጣው እንጂ የእድሜ ዘመን ቁጥር አይደለም። በነገራችን ላይ ዮዬ እች ብቻ ልበላችሁ። አሁን ደምረውን ሚውቱን ቢያነሳና ብዙ ጠይቋል። እሱ እስካሁን ድረስ አንድ ጥያቄ ብጠይቀው እና ድህነት በኢትዮጵያ ኦርቶዶክስ አስተምሮ እንደማይጠፋ ታውቃለህ ዮዬ? ቪዲዮ አብርቻ አንድ ዶክመንት እያሳየው አወራለሁ። ድህነት እንደማይጠፋ ታውቃለህ? እስቲ ያሳየና። እሺ ለዛ ግን ደምረውን አንድ ሚዩቱን አንሳ በለው። አንድ ጥያቄ ብቻ ዮኒ ምንድነው በመጀመሪያ ደረጃ ርዕሱን ሽፍት አድርጎ ሌላ ነገር ውስጥ ገብቶ ነው የሚያወራ ያለ ማለት ነው። ገብቷል? መጀመሪያ የጠየቁ ጥያቄ ነበረ። ያንን ጥያቄ በትክክል መመለስ አልቻለም፣ ወይም ደግሞ ለመመለስ ፈርቷል። ገባ? እዚህ ጋር ፖለቲካ እንዳይሰራበት ፈርቷል። የመጀመሪያውን ጥያቄ ሳይመልስ ስለ ቤተክርስቲያን አመሰራረት ገብቷል፣ ዩኒቨርሳል ስለሆነችው ቸርች ነው ማውራት የጀመረው። እኔ ደግሞ እዚህ ጋር እነሱ ጋር ስላለው አስተምሮ ስለ ካልቪኒዝም እና ስለ አርሚኒዝም ገባ፣ ስለ ድነት ይታጣልና ድነት አይታጣም የሚለውን ነገር ነበር ጥያቄ ያቀረብኩለት። ይህን ጥያቄ ላለመመለስ ቀባብቶ ወደ ለተለያየ ቦታ ላይ ገባ፣ አልመለሰም። አሁንም ጥያቄውን መመለስ ካልቻለ ምክንያቱም 50-50 የለም ድነት ይታጣልም አይታጣም ተብሎ በፕሮቴስታንት ቤተ እምነት አስተምሮ ውስጥ የለም። ካልቪኒዝም ድነት ይታጣል ይላል። የካልቪኒዝም አራማጆች ደግሞ ካቶሊኮች ናቸው። እንደገና ደግሞ የአርሚኒዝም አራማጆች ደግሞ እነ መሰረተ ክርስቶስ፣ ሙሉ ወንጌል የመሳሰሉ ቤተክርስቲያኖች ይህንን ያራምዳሉ። ስለዚህ እኔ ዜዶ አንተንም ማቅ ድነት አይታጣም፣ እግዚአብሔር የመረጣቸውን ጀስት የዘላለምን ሕይወት ይሰጣቸዋል ብለህ የምታምንና በዚህ እምነት ጸንተ የምትናገር ሰው ነበር። ዛሬ ግን ለምን እንደፈራ አይገባኝም። ይታጣል አይታጣም ብለህ እንዴት ልትናገር ቻልክ? ስለዚህ አሁንም ይህንን መልስ ነው የምፈልገው ከአንተ ይህንን መልስ ነው የምፈልገው። ቆይ አንዴ አዳምጠኝ። ምክንያቱም ዝም ብያለሁ እስካሁን ማለት ነው። አንተ ነበር ስታወራ የነበረው። ገባ? ስለ ቤተክርስቲያን አመሰራረት ገባ፣ ስለ ጉባኤያት ገባ። እኔ የጠየቁት ጥያቄ ግን በእናንተ ቤተ እምነት ውስጥ ለምንድን ነው ይህንን ጥያቄ ጠየቁ? አንተና ኤርሚያስ አንድ ስላልሆናችሁ ነው። ላስታውስህና አንተና ኤርሚያስ አንድ ስላልሆናችሁ ያንን ጽድቅ ኤርሚያስ በተናገረበት ልክ ሌዋውያን 11 በተናገረበት ልክ አንተ አትቀበለውም። ኤርሚያስን ትቃወመዋለህ። እዚህ ጋር ግን ኤርሚያስን ላለመቃወም ገባ ያንተን ቤተ እምነት አስተምሮ ሸፍነኸው ሌላ ነገር ነው የምትናገረው። ቀጥታ ሊትራሊ አሁንም የምፈልገው ቀጥታ ሊትራሊ አንድ ሰው በእናንተ ቤተ እምነት አስተምሮ ክርስቶስን አምኖ ከዛ በኋላ ሊያጣው ይችላል አይችልም ነው። አጭርና ግልጽ ይህን መልስልኝ። ከዛ አንተ ለምፈልገው ጥያቄ ለመልስ ዝግጁ ነኝ። እሺ ደሜ፣ ቅድም እንዳልኩት ሰው ድነት ሊያጣ ይችላል። አዎ ሊያጣ ይችላል። በምንድን ነው ሊያጣ የሚችለው የሚለው ግን ዲፋይን መደረግ አለበት ነው ያልኩ። ይሄ ነው መልሴ። ድነት ሊያጣ ይችላል። አዎ ሊያጣ ይችላል። ግን ደግሞ በምንድን ነው ሊያጣ የሚችለው የሚለው ደግሞ በኋላ እንወያያለን ማለት ነው። ከፈለግ ድነት አይታጣም የሚል እኔ አስተምሮ የለኝም። ድነት ሊታጣ ይችላል ብያለሁ ከቅድም ጀምሬ። በምን ግን የሚለው ግን መብራራት አለበት። በአንድ ኮንዲሽን ብቻ ነው እኔ ይታጣል የምለው፣ በገባበት መንገድ ይወጣል ነው የምለው ብያለሁ። በሱ ላይ በኋላ ማውራት እንችላለን። ስለዚህ ወደ ጥያቄ ልሂድ ደምዬ።
ይኸውልህ ዮኒ በደንብ ስማ፣ አሁን በደንብ ስማ፣ የምጠይቀውን ጥያቄ በደንብ ስማ፣ የሚመልሰውን መልስ ስማ። ከታች ያሉ ሰዎች መጀመሪያ መልስልኝ በደንብ። እንዴት መለስኩልህ እኮ ታምናለህ? መሸሸጊያማ አትፈልግ። ይኸውልህ የኔን መልስ ኦርቶዶክስ በደንብ የሚያውቁ ሰዎች ባስገባ ይሻላል። መለስኩልህ። አጭርና ግልጽ ነው። ሌሎች ወንድሞች አሉ አይደለ? መልስልኝ መጀመሪያ። አልሰማሁትም ሲመልስ ዮኒ ሲመልስ ድነት ይታጣል። አጭርና ግልጽ አጭር መልስ ነው የምመልስልህ። ምንድን ነው ድነት ይታጣል አይታጣም? ድህነት ይታጣል፣ ግን እንዴት ነው የሚታጣው የሚለውን መብራራት አለበት። ስለዚህ እንዴት ነው የሚታጣው የሚለው ማብራሪያ አልፈልግም። እንዴት ነው የሚታጣው ለሚለው እኮ ማለት ነው ንስሐ የሚባል ነገር አለ። ባጭሩ ድነት ይታጣል አይታጣም? ድነት ይታጣል። ኧረ በማርያም እኔን ስማኝ በእናትህ፣ ዝም ብዬ ነበር እስካሁን። አጭርና ግልጽ። እኔ አሁን ድነት ይታጣል አይታጣም ብሎ ዮኒ ቢጠይቀኝ ማለት ነው አንድ መልስ መልስለታለሁ። ድነት ይታጣል እለዋለሁ። ለምን ብዬ ሲጠይቀኝ ድነት የሚታጣው በዚህ መልኩ ነው ብዬ መልስለታለሁ። አንተ አንድ ሰው በክርስቶስ ካመነ በኋላ ድነቱን ያጣል አያጣም? አጭርና ግልጽ። እሺ፣ ድነት ሊታጣ ይችላል። ዘጋውልህ። መልስልኝ፣ አጭርና ግልጽ። ዘጋውልህ እኮ በቃ መለስኩልህ። ይችላል እንጂ ይታጣል። ይችላል የሚባል አስተምሮ የለም። ኧረ በሕግ አምላክ ይችላል የሚባል የለም። ልነግርህ ነው፣ ይቅርታ። እኛ ቤት ማለት ነው ግብረ ሰዶማዊ ፓስተሮች አሉ በአውሮፓ በአሜሪካ ነገር። እነሱ ድህነቱን አጥተዋል ወይስ አግኝተዋል? መጀመሪያ ማልዳ ነው ይድነናል ብለው ነው የሚድኑት። አሁን ብትጠይቅ ቆይ ዜድዬ ልንገርህ፣ መጽሐፍ ቅዱስን ቆርጥሞ የበሉ ማንበብ የሚችሉ የሚያጠምቁ በእነሱ ጋር ሜምበር ያላቸው ታውዘንድ ሚሊዮንስ ኦፍ ሰው የሚሄድላቸው አልዳኑም ካልከኝ ይችላሉ አትበላ። የሰው ብዛት ደህንነት ክርስቶስን ያምናሉ። ጠይቀው አንተ ጋር ቁጭ ብትሉ ክርስቶስን ያምናል ይሄ ሰው። ኦኬ፣ የሰው ብዛት የድህነት ማሳያና አለማሳያ። የሰው ብዛት ብቻ ሳይሆን ኢየሱስን አምነዋል እኮ እነዚህ ሰዎች። አላመኑም? እንዲ አምነዋል። ኦኬ፣ ክርስቶስን ያመኑ ሰዎች ክርስቶስን አምናለሁ ይልሃል። ቅድም ወደ አልኩ ነው መመለስ። አንተ ወይ ሀሳብን ሌላ ቦታ ሆኖ ለጥያቄ የተዘጋጀ ቅድም ምን ብዬ ነበረ? የቲቶን መጽሐፍ አንተ ያነሳ ጊዜ እኛ አልኮ ስለዚህ ይችላል አትበላ። የሚለወጥ ህይወት የሌለው ሰው ወይ አይታጣም በለኛ ሊሆን ይችላል ነው። ያላመነ ሰው መጀመሪያም በክርስቶስ ትምህርት የሌለ ቀጥታ መመለስ ምንድን ነው ችግሩ? ያላመነ ሰው መጀመሪያም አልዳንም እያልኩ ነው ያለው። ያመነ ሰው ግን ጠቅሳለኝ። ኧረ ደሜ አንድ ጊዜ እባክህ። ኦኬ፣ ያመነ ሰው ያመነ ሰው ምን አይነት ሰው እንደሚሆን ላሳይ። ሰይጣንም እኮ ክርስቶስ አምላክ እንደሆነ ያምናል። እሺ፣ እንደዚህ ይላል። እሺ፣ አንድ ጊዜ ላሳይ። ያመነ ሰው ምን አይነት ህይወት እንዳለው ላሳይህ አንዴ። እንደዚህ ይላል መጽሐፍ ቅዱስ ሲናገር አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አትሳቱ ይላል ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ተቃራኒ ጾታን ሳይሆን እርስ በርሳቸው የሚያደርጉ ሰዎች ይታጣም የሚለውን ዳይሬክትሊ መለስ እኮ የዳኑ ሰዎች ስማኛ፣ አንተም የዳኑ ሰዎች ወዴት ነው የገቡት ብለን ስንል አሁን ሰዎች ብዙ ጊዜ የሚያዩት የትኛው ነው? አልጠየቅኩም። እሱን ትጠይቅ ታብራራለህ። ደህንነት በክርስቶስ ይታጣል ጽድቅ ወይስ አይታጣም? ይታጣል። ሊታጣ ይችላል አልኩ። በምንድን ነው የሚታጣው ብለህ ነው መጠየቅ ያለብህ። ከዛ በኋላ ያልኩህ ሁለት ጥያቄ ነዋ። ወይ አይታጣም ወይ ይታጣል ነው መልሱ። አሁንም እኮ እያልኩ ነው። ድህነት ሊታጣ ይችላል ማለት ሊታጣ ይችላል ብለህ ኤክስፕሌን ለማድረግ አትሞክርልኝ። እኔ አሁን አምናለሁ። ለምን? ኦልሬዲ ስለማውቀው። ለማያውቅ ሰው ነው ኤክስፕሌን የምታደርገው።
እኮ በምንድን ነው የሚታጣው የሚለው ግን እኔና ወንድማችን መካከል ያለው አንድ አይደለም። በጽድቅ ካልተመላለስክ ታጠዋለህ። እሱን እኮ ነው የምልህ። አሁን እኔ ደግሞ እያልኩ ያለሁት የዳነ ሰው ዮኒ የዳነ ሰው የሚመላለስበት ህይወት ይኸው በደንብ አድርገህ ሰማኝ። የዳነ ሰው የሚመላለስበት ህይወት ለመዳኑ ምልክት ነው። እየሰማኝ ሰርቶ አይደለም ሰው የሚድነው። ያ ያለበት ህይወት፣ ያ የሚያልፍበት መንገድ፣ ያ የሚኖረው ኑሮ ድህነቱን የሚያሳይ ነው እንጂ ኖሮ ለመዳን አይደለም። ሰዎች ድነናል የሚሉ ሰዎች ለምሳሌ ድነናል የሚሉ ሰዎች ምን ይላቸዋል መሰለህ? ወይም ሌቦች፣ ወይም ገንዘብ የሚመኙ፣ ወይም ሰካራሞች፣ ወይም ተሳዳቢዎች፣ ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም ይልና ይኸውዬ አሁን ከዚህ በኋላ ያለችውን ተመልከት። ከእናንተም አንዳንዶች እንደዚህ ነበራችሁ። አየህ፣ የክርስቶስ ኢየሱስ ህይወትና የክርስቶስ ኢየሱስ ትምህርት ያንተን ህይወት ቅድም ብያለሁ እኮ የቲቶን መጽሐፍ ስታነሳ እንደገና የዮሐንስ ወንጌል ምዕራፍ 5 ቁጥር 24ን ሳነሳ በደንብ አድርጌ ነው ያስረዳሁ። ምንድን ነው እያልኩ ያለሁት? የክርስቶስ ኢየሱስ ህይወት ኃጢአተኝነትንና በደልንና ኃጢአተኝነትን ምን አድርገን ክደን አየህ ትተን የተባረከውን ተስፋችን ኢየሱስ ክርስቶስን እያየን የምንኖርበት ህይወት ነው። ሰው በዚህ መንፈስና በዚህ ህይወት ካልኖርም መጀመሪያም ወደ ክርስቶስ ኢየሱስ አልመጣም፣ መጀመሪያም አልታጠበም። ለምን ካልከኝ ስማኝ በደንብ አድርገህ ወይም ሌቦች ወይም ከዛ ከእናንተ አንዳንዶች እንዲህ ነበራችሁ ይልና አሁን ግን በደንብ ስማ። አሁን ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል። የመታጠብ የመቀደስ ህይወት ሰው ካላገኘ ስሪና ይኸውልህ እኔ ለማለት የፈለግከው ተረድቻለሁ። ግብረ ሰዶም አልዳነም። መጀመሪያም አልዳነም። እሱን ተውኩት እኮ ካልወጣ ከዛ ህይወት የሚያወጣው ህይወት የተካፈለው የክርስቶስ ኢየሱስ ህይወት ከዛ ነገር ካላወጣው ሰውየው አልዳነም። መጀመሪያ ግብረ ሰዶሙን ተውኩት። እሺ ሌላ ሞክሮ እማመጣለህ። ፓስተር ሆኖ ነው የማወራ። አሁን ወደ ፓስተሮች ስንመለስ ፓስተር ሆኖ እንደነገርኩ የጌታ ቅባት ነው እያለ ዘይቱንም ይሸጣል። የጌታ እንትን ነው እያለ የአባቴን ቤት መነገጃ ያደረጋችሁት ያለው ቃል ያንን ነው። ስለዚህ የሚሉ አሉ። ክርስቶስ ቃሉን አምነዋል እኮ ያድናል ብለዋል። በጸጋው ጸድቀናል ብለዋል። እነሱስ እንዲህ ነው። ስለዚህ ዝም ብሎ ማመን አያጸድቅም የምልህ ለዛ ነው። እነዚህንስ ምን ትላለህ? እነሱን ጳውሎስ እኮ ምን አለ መሰለህ? ግብረ ሰዶማውያን ሳይሆኑ ሐዋርያንን ብሎ አለ እኮ። ሐዋርያ ሳይሆኑ ሐዋርያንን ብሎ እኮ በቤተ ክርስቲያን ውስጥ ለእኔ እስራትና እንትን ያበዙብኛል አለ እኮ። ምን አልከኝ? ስጠይቅ እኮ ነው የምታብራራው። እኔ አሁን ኤክስፕሌን ሳደርግ ነው እንትን የምትለኝ እና ያንተን ኮምፕሊትሊ ሰማሁት እኮ። ስለዚህ አሁን ምንድን ነው ይሄ የሚባለው? መዳን በሌላ በማንም የለም ምናምን ብሎ ማለት ብቻ ሳይሆን መኖሩ በጽድቅ መላለሱ ነው የሚያጸድቀው። እውነት ነው እሱ ላይ ተስማማ። ስለዚህ ታች መጣችሁ ይቺ ኤፌሶን 2:9 10 የሚጠቅሱት አፈር እየገባ ነው ማለት ነው። አስርንም አብሮ መጥቀስ አለባቸው። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ዳግመኛ ተፈጠረ ነው የሚለው። አዎ ንገራቸው በደምብ። ስለዚህ አብዛኛዎቹ መፈክር የሚይዟት እኛ ሰው ስለዳነ ይሰራል፣ ሰው ስለዳነ ይሰራል፣ ለመዳን አይሰራም እንጂ ሰው ስለዳነ ይሰራል ብለን ነው የምናምነው። ለመዳን አይሰራም ሰው ግን ስለዳነ ግን በህይወቱ የሚገለጥ የጽድቅ ፍሬ አለ። ሰው ከጽድቅ ፍሬ ከጎደለ መጀመሪያም አልዳነም። አየህ ነበራችሁ የኛ የተካፈልነው የክርስቶስ ኢየሱስ ህይወት ነበራችሁ በሚል የድሮውን ማንነታችን የሚያስቀር ነው። ኦኬ በነበራችሁ ሌባ ነበርክ ካላስባለ፣ ሰካራም ነበርክ ካላስባለ፣ ይቅርታ ዮኒ በጣም ይቅርታ ማርያምን በጣም ሶሪ አባቢ አንዴ ደምሮ አይደለም ልክ ያልሆነ ትምህርት እየነገርኩህ ነው እኮ። ኦኬ ዮኒዬ እኔ አሁን ይኸውልህ ሰክሰስፉል በሆነ ወይ አንድ ጊዜ ደምዬ ሰክሰስፉል በሆነ ወይ አይደለም ልክ የሆነ ትምህርት አልነገርከውም። የኢትዮጵያ የዳነ ሰው እሱን አሁን ጠይቄው እድል ስጠይው። ኧረ እኔ እኮ ዝም ብያለሁ እስካሁን። እንዴ ስህተት ነገር ስትናገር እንዴት ዝም ብያ ያለው? የዳነ ሰው ስለ ዳነ ይሰራል እንጂ ለመዳን አይሰራም የሚል ትምህርት ተናገርክ እኮ። ይሄ እኮ ሮንግ እኮ ነው። የዳነ ሰው ለመስራት የዳነ ሰው ስለ ዳነ ይሰራልና ለመዳን ይሰራል ይለያያል። ገባ? አንተ ድነት ተፈጽሞልህ በክርስቶስ ድኛለሁ ብለህ
ባሰራ ትድናለህ አድንም። አጭርና ግልጽ። ስራ ባሰራ ትድናለህ አድንም። አጭርና ግልጽ። ሚውት ነዜድ አርገውኝ ነው ሚውት። እሺ ሰንበዲ ሚውት አርጎኛል። አታርጉኝ ፕሊዝ። እኔ ረባሽ አይደለሁም። በጣም በጥሩ ሁኔታ እያወራው ነው። ፕሊዝ ሚውት አታርጉ። ቤተሰብ የምታርጉ ካላችሁ ፕሊዝ። በጣም ተረጋግቼ በጥሩ ሁኔታ እያወራው ነው። አታርጉ። ሶሪ ከተደረግ ይቅርታ። አርገውኝ ነው። እሺ ልቀጥል። ዮዬ ይኸውልህ ደምዬ ቅድም እኮ አሁን እኮ ከወንድማ ወይ ስለማትሰማኝ ይሆን አላውቅም። ከወንድሜ ዮኒ ጋር አሁን ስናወራ እኮ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 8ን ብቻ ሳይሆን ምዕራፍ 2 ቁጥር 10ንም ጴንጤ ይውጠዋል አልኩ እኮ። አየህ፣ በጸጋ ድናችኋልና እንደፈለጋችሁ ሁኑ የሚል ትምህርት የለንም እኛ። በጸጋ ድነሃልና መልካሙን ስራ ለማድረግ ነው በክርስቶስ የተፈጠርከው። ከፍጥረት ይቀድማል። ምን? ከስራው በፊት። ይኸውልህ በደንብ ስማኝ። እዚህ ጋር መጽሐፉ የሚለው መልካሙን ስራ ቁጥር 10ን ብናነባው ምንድን ነው የሚለው? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን። አየ፣ መፈጠር ቀድሟል። ለምን? ለስራው። አየ፣ ከተፈጠርክ የምትኖርለት ስራ አለ። በጸጋ አሁን እኮ ቅድም ያነሳው እኮ በጸጋ ድናቸዋል አለ። ማን ነው ያ ጸጋ? ክርስቶስ ኢየሱስ ነው። በጸጋ ድናቸዋል። እኔ እዚህ ጋር ጥያቄ ምን መሰለ? ይህን የድህነት ትምህርት ተምረው የመዳን ትምህርት ተምረው አደለ የሚጠመቁት? ስለዚህ ሊጣመሙ የቻሉበት ነገር ምንድን ነው ታዲያ? ይሄ እኮ እቺ ዓለም እኮ በጣም ፈተና እኮ ነች። አየህ አሁን ሰዎች የገባቸውን ህይወት የቶቹን መሰለ ምዕመናኑን ምናምን አይደለም። ምዕመናኑ ሳይሆን አስተማሪዎቹ ምኖቹ ሁሉም አሁን በፕሮቴስታንት ከሌላ ሃይማኖት የሚመጣ በተለይ በደንብ የድህነት ትምህርት ተምሮ በደንብ ትምህርት ተሰጥቶት ነው የሚጠመቀው እንደማ። ስለዚህ መጣመሙ የሚመጣው ከየት እንደሆነ የሚዳንበት ከሆነ የመዳን ትምህርት ከተማሩ የማይጠፋ ማንነት ከሆነ የሚሰጣቸው ዋይ እንዴት ሊሆን ቻለ? ስለዚህ ትምህርቱ ወይ መስተካከል አለበት ወይ የሆነ ነገር መደረግ አለበት ብዬ ነው ማስበው። እሺ ዮዬ፣ አሁን እችን ለመመለስ በጣም በአንድ ደቂቃ ውስጥ በአጭር ሰምራይዝ አድርገልሃለሁ። ዮዬ በደንብ ከሰማኸኝ አንተም ለሌላ ጊዜ ዮዬ የቃሉ ሙላት በጣም ወሳኝ ነው። እንደዚህ አይነት ነገሮችን አንደርሳለን ለማድረግ ለምሳሌ የአንደኛ ጴጥሮስ ምዕራፍ 2 የሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1ን ባነብልህ ለዚህ ነገር ክልጥ አድርጎ መልስ ይሰጥሃል። ይሄ ዛሬ የተጀመረ ነገር አይደለም። ገና በነ ጴጥሮስ ጊዜ ገና የቤተ ክርስቲያን ምስረታ ላይ የመጣ ለቤተ ክርስቲያን የመጣ ተግዳሮት ነው። ዮዬ በደንብ ስማኝ ፕሌስ እባክህ። በጌታ ነው መለመናችሁ እዚህ ያላችሁ እንዳትገባብኝ እያየው ስለሆነ የምትለው ነገር። ስለዚህ ልጨርስ። ምን ይላል መሰለህ ዮዬ? ጴጥሮስ የጻፈው አእማድ የሆነው ጴጥሮስ የጻፈውን ጽሑፍ ላንብብልህ። ለቤተ ክርስቲያን የጻፈው ለልጆቹ የጻፈውን ምን ይላል? ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኛ አስተማሪዎች ይሆናሉ። እየሰማ ዮዬ? ሐሰተኛ አስተማሪዎች ይሆናሉ። እነዚህ ሰዎች እንዴት ክፉ እንደሆነ በደንብ አድርገህ ስማ። አሁን ምን ይላል? እነርሱም ይላል የዋጃቸውን ጌታ እንኳን ክደው። ዋው! የዋጃቸው በየት ነው ያሉት? በህዝቡ መካከል ሐሰተኛ ናቸው። አዎ ነቢያት ናቸው። ሐሰተኛ አስተማሪዎችም ናቸው። እንደውም ስቴት ነው ኤክስቴንድ የሚያደርገው ካልክ የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚጠፋ ኑፋቄን አሹልከው ያስገባሉ አሉ። እነዚህ ሰዎች ስለዚህ እምነት ያለ ተጀመረ አይደለም ይከታል ማለት ነው አንተ የምትለው። አዎ ሐሰተኛ ነብይ ይወለ አንደኛ ነገር አረድን ስጠኝ። እኔ የጠየኩህን እኮ አልመለስክልኝም። አንድ ሰው ስለ ዳነ ነው የሚሰራው ወይስ ደግሞ ድነቱን ስለሚያጣ ነው የሚሰራው? አጭርና ግልጽ መልስልኝ። አጭርና ግልጽ። ይሄንን አልመለስክም ዜዶ እባክህን፣ አጭርና ግልጽ። አለበለዚያ እዚህ አደባባይ እምነት ብቻ የሚለው ይፈርሳል ማለት ነው። አጭርና ግልጽ መልስልኝ። ሰዎች በእምነት እንደገቡ በእምነት
ከእምነታቸው ሲጎሉ በዛ ይጠፋሉ ሰዎች። ሰው በእምነቱ ጠንክሮ የሚኖር ሚዩት አድርገው ደሜሽ እኮ ስራ ያስፈልጋል አያስፈልግም? መልስልኝ። የዳነ ሰው ስራ ይሰራል። ስራ ብቻ የሚያድን እኮ ለመዳን ነው ስራ የሚያድን ቢሆን ኧረ ናቲ ሪኩዌስት አላረገኝም። ብዙ እየጻፋችሁልኝ ነው። ናቲ አላረገልኝም፣ ሪኩዌስት አልጠየቅም። ደምሮ እባክህ አንድ ጊዜ ሚዩት አድርገው። በቃ እኮ ለመዳን ነው ወይ ስራ የሚያስፈልገው? ለመማማር ነው እኮ ለመማማር ስለሆነ ለመዳን ነው ወይ ስራ የሚያስፈልገው? ለመዳን ስራ ያስፈልጋል። ቴንተሪ አለፈብኝ። ይኸው 30 ሰከንድ ግልጽና አጭር፣ ዮኒም እንዲያውቀው እኔም እንዳውቀው ማለት ነው። ግልጽና አጭር። አንድ ሰው ለመዳን ነው ስራ የዳነ ሰው ስራ ደሜ የዳነ ሰው አንተ ያልከው ስለገባኝ እያለ ያለው ምን መሰለ፣ በመጀመሪያ እውነተኛ ደምሮ ሚዩት አድርጎ አንዴ ዜድ ስማኝ። በመጀመሪያ ዜድ እያለ ያለው ምን መሰለ፣ በትክክለኛ መንገድ በክርስትና ሕይወት ተምሮ የዳነ ሰው ወደዛ ነገር መግባትም የለበትም ነው የዜድ የሚለው። መጀመሪያም ክርስቶስን ያመነ በክርስቶስ አምኖ የተጠመቀ ያንን መንገድ ያንን ኃጢአት ክዶ ያንን ሁሉ ነገር ክዶ የሚመጣ ነው። ስለዚህ ይሄ ነገር ለጥያቄ ምልክት እንኳን መሆን የለበትም ነው። አንዴ ደሜ ግን እንደዚህ ሆነው የሚያጭበረብሩ ምን የሚሉ ደግሞ በመሃል ገስዋት ከእናንተ ውስጥ አሉ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ የጸደቀ ሰው በጌታ የሚመላለስ ሰው የጌታን ነገር እያደረገ ወንጌሉን እየሰራ ነው የሚያልፈው ነው የሚለው ካልተጻጻት። እንደውም እኮ ማቴዎስ 7 ላይ ደግሞ ምን በትልቁ አድርገኝ። መረጃ ጠቅሳለች። እነዚህ ሰዎች ድነዋል አልዳኑም? በትልቁ አድርገኝ። ይኸው በትልቁ ነው አባቴ። አንብበው ምን ይላል? የበራላቸው ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን እያንጋደድክብኝ ነው። ወደዚህ አድርገው፣ እያየኝ ወደዚህ። ኧረ አንጋደድከው። አዎ እንደሱ አድርገው። መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔርን ልጅ ይስታሉና ያዋርዱታልምና ይላል። ይሄ እኮ ቅድም እኮ እነዚህ ሰዎች ይሄንን እኮ ቅድም በቃ ጀምረህ አንድ ጊዜ ደምሮ ያዝልኝ መልስ ነው ይፈልጋል ብሎታል። ይሄንን ቅድም ዕብራውያን 6 እና ዕብራውያን ምዕራፍ 10 ቁጥር 29 ላይ ሰው የካዱትን አየህ። ዕብራውያን 10 ደግሞ ያንን የዳኑበትን ደም ያረከሱትን የረገጡትን ይላል መጽሐፍ ቅዱስ። ሰው በገባበት ነው የሚወጣው ያልኩ ለዚህ ነው። የካደ መካድ አለበት። ሰው ስትሮንግ የሆነ እምነት ያለው በክርስቶስ ኢየሱስ ትምህርት የሚኖር ሰው የክርስቶስን ሕይወት ይኖራል። ደካማ ሊደክም ይችላል፣ የሚነሳበት መንፈስ አለ። አየህ፣ ስለዚህ ስራ መስራት አለበት ማለት ነው። ስለዚህ ስራ መስራት አለበት። ያመነ ሰው ስራ መስራት አለበት። ስራ ባለመስራት አይልም፣ የካደ ነው የሚለው መጽሐፍ። አሁን ያነበበ እሺ፣ ልጨርስልህ። እንደዚህ ይላል። ቀጥሎ የካደ አዳምጠኛ። እዚህ ጋር ሁሉ ነገር ድል ፈንታ ተሰጥቷቸዋል። ምን ይላል? ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የምትጠቅምን አትክልት የምትበቅል ከእግዚአብሔር በረከት ታገኛለችና እሾህና ኩርንችትን ግን ብታወጣ የተጣላች ናት፣ ለመርገምም ትቀርባለች፣ መጨረሻ መቃጠል ይሆናል ይላል። እነዚህ ሰዎች በክርስቶስ ኢየሱስ የዳኑ የነበሩ ሰዎች ናቸው። እኩል የሆነ ጸጋ የተካፈሉ ሰዎች ናቸው። የካደ በቃ ክደው ነው የወጡት። አትግባብኛ፣ ቸርች መሄድ ካለብማ ሂድ። አይደለም ይኸውልህ፣ ዛሬ ስኖው ነው እኛ ጋር እና በዙም ነው። ስለዚህ እምነት ብቻ ፈረሰ ማለት ዛሬ። እስካሁን ድረስ እኔ ተጠይቄ ያለው እችን ብቻ ጥያቄ ጠይቄው ልውጣ። ቆይ አልመለስክልኝማ። ሳትመልስልኝ እየደወሉልኝም ነው። እሺ ይኸውልህ፣ ቆይ መለስኩልህ እና ሌላ ጊዜ ከፈለግ መምጣት ትችላለህ። ሰው በእምነት ብቻ ነው
በገባበት ነው የሚወጣው። ክዶ ይወጣል። በእምነት አምኖ እንደገባ ክዶ ይወጣል። ስለዚህ አሁን እየገባብኝም ስልክ ስለሆነ ዮኒዬ እችን ብቻ ቶሎ ብለህ እችን ብቻ እኔ ይኸውልህ አሁን እሱ ከቅድም ጀምሮ ድነት ይጠፋል ነው የሚለው አይደለ? በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ድነት ይጠፋልና ይታጣል የሚባል አማርኛ አለ። ኧረ ቤተሰብ ከስር ኮመንት የምታደርጉልኝ ናቲ ይታጣል። ይኸውና ናቲ የሚባለው ልጅ ዲያቆን እየላከልህ ነው። ናቲ ዲያቆን አበባ ለእኔ ሞሬተር ስጠኝ ላስገባው። ፌርሁንና ዮኒዬ አንድ ደቂቃ ብቻ ስጠኝና ከወንድሜ ጋር የማጨርስ ከሆነ መጠየቅ የለብህም። ጥያቄ ለመጠየቅ ቆይ አንዴ ሙሉ የኦርቶዶክስን ጥያቄ ለመጠየቅ ደሜ ላይ መልስልህ ይችላል። ኖ እኔ የኦርቶዶክስ ጥያቄ አይደለም የምጠይቀው። ኦኬ የኦርቶዶክስ በጣም አጭር ነገር ነው። ሞዴሬተሮች ያስገቡት አጭር ጥያቄ ነገር ነው ማሳየው። ዮኒ እኔም ጊዜ እኮ የለኝም እያልኩ ነው። ልቤ ተሰቅሏል። እየደወሉልኝም ስለሆነ ማለት ነው እያልኩ ያለሁት በደምብ ሞዴሬተር ሰጥቼ ያለው ትላንት ነው የሰጠው ደሜ ግባ እናየው። በቃ አክቲቭ አልሆነም ማለት ነው። ለዛ ነው። እሺ በቃ ችግር የለውም። በቃ እሺ ደሜ እቺም ጥያቄ ብቻ አንድ ጥያቄ ነው የምጠይቀህ። እኔ ከዛ በኋላ ማስረጃ እንሰጣለሁ። ደምዬ አንድ ሰው በጌታ ትምህርት የኖረ ሰው በደንብ ስማኝ፣ በጌታ ትምህርት የኖረ ሰው በጣም ጌታን የሚወድ ሰው ሁሌ በንጽህና የሚኖር ሰው አንድ ሰው ነገር ግን ማለት የሚታዘዝ እኮ ነው ህይወቱ የሚናገር ሰው ነገር ግን እንዳጋጣሚ ሆኖ አንድ ቀን ኃጢአት እየሰራ ሞተ ንስሐ ሳይገባ። ኦኬ ኃጢአት እየሰራ ሞተ ንስሐ ሳይገባ። ይሄ ሰው ይድናል? ደሜ አንድ ሰው ምንድን ያልከኝ? ይቅርታ አድርግልኝ። አንድ ሰው በጣም በጌታ ትምህርት የሚኖር ኦርቶዶክሳዊ ሆነ ማለት በጌታ ትምህርት የሚኖር በጣም ጌታን የሚወድ ቤተክርስቲያን የሚያገለግል ምን የሚል ሰው እንደ ድንገት ማለት ክርስቶስ ኢየሱስን የሚያምን ያለው በደንብ ስማኛው በክርስቶስ እምነት በጣም ዲፔንድ የሆነ ሰው ግን አንድ ቀን እንደ ድንገት ሆኖ ኃጢአት እየሰራ ሞተ ንስሐ ሳይገባ። ይሄ ሰው ይድናል? እሺ ቴንኪው። ይህንን ጥያቄ ራሱ መጽሐፍ ቅዱስ ነው የሚመልስልህ። መጽሐፍ ቅዱስ እንደዚህ ብሎ ይመልስልሃል ይህንን ጥያቄ። ምክንያቱም ከኔ በላይ መጽሐፍ ቅዱስ ስለሆነ ማለት እንደዚህ ይላል። በዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ እንደዚህ ይላል፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው። አልፋና ኦሜጋ፣ ፊተኛውና ኋለኛ፣ መጀመሪያውና መጨረሻው እኔ ነኝ ይላል። መልሱ ይሄ ነው ብራዘር። ስለዚህ ይጠፋል። መልሱ ይሄ ነው። ምንድነው መልሱ? መልሱ ምንድነው? መልሱንማ ጌታ ነው የሚመልስለት። እኛ ነን እንደ ፈራጆች። አለቀ። ኃጢአቱን እኮ ሰርቶታል። ሰው ኃጢአትን ሰርቶ ቢሞት ይድናል? ይህንን ጥቅስ ልሰርዘው። ሰው ኃጢአትን ሰርቶ ቢሞት ይድናል? ልሰርዘው ይህንን ጥቅስ በቶሎ መመላለስ ነው፣ በኃጢአት አይደለም። እነሆ በቶሎ ሰው ኃጢአትን ሰርቶ ቢሞት ይድናል? አንዴ አሁንም ልመልስልህ ደግሜ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ። ለእያንዳንዳችን እንደ ስራችን መጠን ምን አልተባለልንም? አልተከፈለልንም። ከኔ ጋር አለ ብራዘር፣ ስራው ኃጢአት ነበር። ዋጋዬ ከኔ ጋር አለ። ንስሐ ሳይገባ ነው የሞተው። ዋጋዬ ከኔ ጋር አለ። ንስሐ ሳይገባ ነው የሞተው። ወይኔ እኔ ዮኒ መጽሐፍ ቅዱስ አነበብኩልህ። ምን ላድርግ ከዚህ በላይ አባቢ? ንስሐ ሳይገባ ነው የሞተው። መጽሐፍ ቅዱስ አነበብኩልህ። አይ ጭንቀት። አንተ መልስ፣ እኔ መልስ። ቆይ ዮኒ ከፍ አድርገኝ። ልመልስ ነው። አንዴ ወደ ላይ አድርገኝ። በቃ ያንተ ነገር አለቀ። ጥያቄ የኔ ነበር፣ አንተ አልመለስክም። የራስን ጥያቄ እንደማይጠፋ ማስረጃ እሰጣለሁ። ከፍ አድርገኝ ዮኒ። አንዴ መጀመሪያ መልሳ። የራስን ጥያቄ ራስን ጠየቁ። ራስን አንዴ ስማኝ። ኧረ በስመ አብ። ኧረ ስማኝ፣ አንዴ ስማኝ።
አንዴ በቃ አቆም። አንዴ ስማኝ። አሬዮኒ እኔ ነኝ የጠየኩት ጥያቄው መልስ ሰጠው። የመለሱትን መልስ ይቀበላል አይቀበልም? ዮኒ አንዴ እኔ ነኝ አይደል የጠየኩት መልስ አልሰጠም። እኔ መልሱን ልሰጠው። እሺ ይቀበለኛ ማለት ተቀብያለሁ አልተቀበልኩም ይበለኛ። የኔ ጥያቄ ነው። ተቀብያለሁ አልተቀበልኩም ይበለኛ። ቆይ ሲረጋጉ አንዴ